አንዴ ከመጀመር በፊት አንዴ ኢዮሲ ከመጀመር በፊት በደቂቃ እናርገው። ሐኪም አንተም ፌር እንድትሆኑ በደቂቃ እናርገው ወይስ እንዴት እናርገው? አይ አድሬስ የሚደረገው ርዕስ መጀመሪያ ይመረጥ። ሲስ ርዕሱ ኦልሬዲ እንትኑ ላይ ፌስቡክ ላይ እሱ የጻፈው አለ። ቅድም አንቲሽ ከፍቶ ሲያሳይ ነበር ርዕሱን። እሺ በምን ይሁን? የትላንቱም እንትን ይባል አይደል? ክሊር ለማድረግ እኔ ለመወያየት የመጣሁት በሁለት ጉዳይ ነው። አንድ በሆሞሴክሹዋሊቲ ጉዳይ የተነሳው በሚመለከትና ሴሚፕላጊያን አመለካከት የሴሚፕላጊያ አመለካከት ሐሰተኛ ነው፣ የሚያስተምሩትም ሐሰተኞች ናቸው በሚል የሰጠሁትን ሐሳብ በሚመለከት ነው ለማውራት የመጣሁት። ፈቃደኛ ከሆናችሁ በእነዚህ ሁለት ጉዳዮች ዙሪያ ማውራት እንችላለን፣ ደቂቃ ተሰጥቶ ማለት ነው። እሺ ኦኬ። ሌሎቻችሁ ምን ትላላችሁ? እሺ አኬ ምን ትላለህ? ይሁን ነው የምንለው። አዎ ከአንቺ ጋር ነው እንደሚያወራው። ለምን እንደሆነ ታውቃለህ? ቅድም ተደባብሶ ነው ያለፈው። ገባህ አይደል? ሳይመለስ። ስለዚህ ወሳኝ ነው ብዬ አምናለሁ። አንዱ ፕሊዝ እኔን ወክላ ችግር ጋር ታወራለህ። በዚህ በሴሚ ፔላጊያን በተባለው ምንድን ነው የተመሳሳይ ጾታ ጋብቻው ላይ ምን ውይይት ልናደርግ ነው? ምንድን ነው ሀሳብ ካለው ይስጥ፣ ችግር የለውም። እንግዲህ ያው እኔን ወክላ ተስማምታለች። ከዛ እኛም ሀሳባችንን እንሰጣለን። ከዛ በፊት ግን ይሄ ፖስቱ ላይ ይሻላል። ምክንያቱም ስቶሪም ላይ ስለደገመው ስለ ነፃ ፈቃድ ትምህርት ስቶሪም ላይ ስለደገመው ስለዚህ ላይ ብታወሩ ነው እንትን እናደርገው። ሰማ መጀመሪያ ሉተራኖች ይደግፋሉ ሆሞሴክሹዋሊቲ ስላላችሁ ማጥራት አለበት። ኢዮስያስ ይሄን መጀመሪያ እንመለሳለን፣ ወደዛ እንመለሳለን። እሺ ኢዮሲ ከተደመጥኩ ሀሳብ ልስጥ። አንተኔ ያነሳው ፖስት ያው እኔ እዚህ በህይወት ስላለው ችግር የለውም። እኔው ራሴ ሀሳብ ስለምሰጥ እዛ የተለጠፈውን ስለማወራ ይረዳኝ ይሆናል። አንተ ያስቀመጥከው ነገር ግን እኔ እዚህ ስላለው ብዙም አትቸገር ለማለት። ሁለተኛ በግብረ ሰዶማዊነት ጉዳይ ላይ መካነ ኢየሱስን ያቀረበበት መንገድ አለ። ጋዲሳ እንዲሁም ደግሞ ኤገስት የድህረ ምረቃ የስነ ልቦና ትምህርት ቤት የወንጌላውያን ማለት ነው። በሱ ዙሪያ ያነሳው ሀሳብ አለ። እዛ ዙሪያ ሀሳብ መስጠት ፈልጋለሁ። በቃ እነዚህ ናቸው። በሁለተኛው ጉዳይ ላይ ሀሳብ ለመስጠት ስለምፈልግ ማለት ሚስ ኢንተርፕሬት አድርጓል ብዬ አስባለሁ። በዛ ዙሪያ ላይ ሀሳብ ለመስጠት ነው የምፈልገው። ሁለቱ ናቸው ቶፒኮች ክሊር ብላክ ኤንድ ዋይት። እሺ በመጀመሪያው ጉዳይ እንትን በሉና በኋላ ላይ ሆሞሴክሹዋልን እንደማጠቃለያ ካንተም ከጋዲሳም እንሰማለን። በዚህ እንስማማለን። ጥሩ ካኬ ጋር በዚህ ጉዳይ ብናወራ በሲነርጂዝም ዙሪያ ከወንድማችን ጋዲሳ ጋር ደግሞ ባስደመጠው ሆሞሴክሹዋሊቲ በሚለው ቶፒክ ዙሪያ ከመካነ ኢየሱስ አንፃር ማውራት እንችላለን። ጉድ እሺ ቀጥሉ። በሲነርጂዝም ጉዳይ ካኬ ጋር መቀጠል ትችላለህ። የሆሞሴክሹዋሊቲውን ነገር እንዳጠቃላይ ከሉትራን አንጻር ሳይሆን ከመካነ ኢየሱስ አንጻር ብቻ ነው ማየት የምትፈልገው ማለት ነው? ሉትራን አንጻርም እንደ ሁኔታው ልናወራ እንችላለን። እንደ አስፈላጊነቱ ማስረጃ ሳቀርብ ወደዛ መሻገር የማይቀር ነው። ግን ትኩረት የምናደርገው በመካነ ዙሪያ ይሆናል። መካነ ኢየሱስ ላይ አሁን ያን ያህል የሚያከራክር ነገርም የለም። ቀደም ከጽ ጋር ስናወራ መካነ ኢየሱስ እዚሁ ይህንን ጉዳይ አትቀበልም ብለን ተስማምተን፣ ግን ደግሞ በሉትራን ቸርች በዓለም አቀፍ ደረጃ ካየ ነው በርካታ የሉትራን ቸርቾች ኤልጂቢቲኪው ፕላስን ተቀባይ የሆኑ ለምንድነው እንደዚህ አይነት ጉዳይ ውስጥ ያሉ ለምሳሌ ወንድና ወንድ ተጋብተው ያንን ወንድ ያገባውን ወንድ ብለን ከጠራው ነው ያኛውን ማለት ነው ያገባውን ወንድ ቄስ አድርጋ ልትሾሙ እንደምትችል ምናምን እንደዚህ አይነት አገልግሎት ላይ ልትሾም እንደምትችል ምናምን እሱን የሚያሳዩ ነገሮችን እሱን ነበር አስቀድመን ያነሳ ነው። እዛ ላይ ይሄ ነገር ስህተት ነው የምትል ከሆነ እሱ ላይም ብናወራ ጥሩ ነው። ግን እዚህኛው ላይ እስቲ እናወራ። እስቲ አሁን እዚህኛው ላይ ምንድነው ርዕሱ? አሁን ሲነርጂ ላይ ያልከው ሲነርጂዝም የሆሞሴክሹዋሊቲ ጉዳይን በሚመለከት ያው እኔ ያለኝን ሀሳብ ያቀርብ አይሻልም ውይይቱ ቢቀጥል? ምክንያቱም ያንተ አሁን ያነሳው ሀሳብ እኔ ላላነሳው የምችለው ወይም ላነሳው የምችል ነው እንደ ሁኔታ እንትኑ ላይ ዮሲ በጣም ይቅርታና ማለት ነው አኬ እንዳለው እኔ የሚያሰማው ያው ተቀጥላለህ፣ ችግር የለውም። አንዴ ጋር አይስቀጥላል ፕሪዲፋይንድ እንዳይሆን
እኔ ሀሳቤን ላካፍል፣ ከዛ በዛ ላይ ያላችሁን ዲስአግሪመንት በማስረጃ እናወራለን ማለት ነው። ችግር እሱን አንድ ነገር ግልጽ ላድርግ ወደ ሀሳቡ ከመግባት በፊት በአካሄድ ደረጃ ሲሶም ቅድም ያለው ነገር አለና ቅድሚያ ቢሰጥ መልካም ነው ብዬ የማስበው እዚህ ጋር ኦልሬዲ አንተሽ ያስቀመጠው ስቶሪ ስላለ የወንድማችን ያክሊል የመረዳት ውስንነት ነው የሚለው ርዕሱ ራሱና እሱ ቅድሚያ ቢሰጠው የፍቃድ ትብብር የሚለው ቶፒክ በጣም መልካም ነው። ከዛ ባለፈ ግን ቆይ ዮሲ የጻፍከውን ነገር ነው ያነበብኩት፣ ሌላ ነገር አላልኩም። እንደዚህ የወንድማችን ያክሊል የመረዳት ውስንነት ነው የሚለው እሱ ነው ርዕሱ የመጀመሪያው የፍቃድ ትብብር ላይ ማለት ነው። ሁለተኛው ግን ከተመሳሳይ ጾታ ጋብቻ ጋር በተገናኘ ቅድም ያሳየነውን ቪዲዮ በለው በዓለም አቀፋዊቷ ፕሮቴስታንቱ ዓለም ላይ ያለውን ነገር ነው ያሳየነው። ስፔሻሊ ሉትራን ቸርቾችን የስዊድን ሉትራን ቸርች አለ፣ ኢቫንጀሊካል ሉትራን ቸርች እነሱን አንስተን ነው እንትን ያለው እና ለምንድን ነው እነዚህ አካላት ኢትዮጵያ መምጣት ያስፈልጋቸው የሚለውን ነገር ነው በዋናነት ኢንፈሲስ ሰጠን እንትን ያለው እንጂ መካነ ኢየሱስ ቸርቿ ተመሳሳይ ጾታን ታጋባለች ትፈቅዳለች የሚል እንደዚህ አይነት ቦልድ የሆነ ክሌም ያነሳ የተናገረም ሰው የለም። የተናገረ ካለ ሲስ እዚህ ጋር ኮንፊርም ማድረግ ይችላል። ለምን አድሬስ ያልተደረገ ነገር ላይ መልስ እንዳሰጥ ማለት ነው። ኢቭን ሁላ ቀደም ብለን ተናግረናል። ኢቭን ከኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ ጋር ከዚህ በኋላ በቃ ኦፊሻል የሆነ ትብብር አይኖረኝ ብላ ሁላ መካነ ኢየሱስ አሳውቃለች የሚለውንም ነገር አንስተናል። ሁላ በማንሳት ደረጃ ላልተጠየቀ ነገር መልስ እንዳሰጥ ብዬ ነው። ሲስ በቃ ወደ ፍቃዱ ትምህርት ሂድ፣ በቃ ወደዛ ሄድና ከዛ ሁለተኛ ዙር ደግሞ ይሄንን እናነሳዋለን። ችግር የለውም። እሺ አዩሲ አሁን ተስማማ። አሁን ጋዴ ባነሳው ሀሳብ ላይ ችግር የለም። ያነሳች አሁን የተናገርከው ነገር ላይ ሙሉ መስማማት አለ። ከዛ ውጭ ግን የተሰነዘሩ ሀሳቦች አሉ በመመለስ ሂደቶች ውስጥ የግድ ክሊር መደረግ አለባቸው። በተለይ ከስነ መለኮት ትምህርት ቤቱ ከገስትና ከመካነ ኢየሱስ አንፃር የተነሳ ነገር አለ። ወደ ኦርቶዶክስ ቤተክርስቲያንም የሚወስደኝ ጉዳይ ስላለ ማለት ነው። ሂሳችሁ ሚዛናዊ አይደለም የሚል አቋም አለኝ። ብታደምጠኝ አይሻልም? ያኔ ውይይቱ ላይ ማንሳት ትችላለህ። አዩሲ ሁለተኛ ዙር ከሱ ጋር ቢናገር ጥሩ ነው እና መናከላከለው ከሆነ ጥሩ አይመጣም። ገባ ለሚመለስ አንዴ የፈለገውን ይምረጥ። አንዴ ሲስ ኢዮስያስ የፈለገውን ይምረጥ። መጀመሪያ ይሄንን እንወያይ፣ ከዛን ይሄንን እንወያይ ብሎ ውይይቶቹን ብቻ ይሄ የተነካኩ ነገሮች ይሆኑ እንጂ እሱን ያስቀምጥ። ግን ርዕሱን ግን አጠር ባለመልኩ ስለዚህ ርዕስ ብሎ ብቻ ያስቀምጥልን እንጂ እሱ ይምረጥ። እሱ በመረጠው እንሄዳለን፣ ችግር የለውም። ይኸው ድል ሰጠን። ሁለት ጉዳይ ነው፣ በፈቃድ ጉዳይና በሆሞሴክሹዋሊቲ ጉዳይ እንወያያለን። የመጀመሪያውን ሀሳብ ለመስጠት በቅድሚያ ደቂቃ ቢከበር ጥሩ ነው። ደቂቃ ብትሰጠኝ። እሺ፣ መጀመሪያ የፈቃድ ትብብር ላይ ነው የምታወሩት ዮሲ? የፈቃድ ትብብር ምን የፈቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው? ምንድነው ርዕሱ? ለዛ ነው ግልጽ አድርግልኝ ያልኩት። ያው ማነው አንተና ቁጭ አድርጎላል። የወንድማችን አክሊሉ የመረዳት ውስንነት የሚለው በአንተ የመረዳት ውስንነት እሱማ አንተ አሁን እሱ ያንተ ርዕስ ነው። የአክሊሉ የመረዳት ውስንነት በዚህ ወጥቶ በዛ ገብቶ እሱን ተወውና ርዕሱን ብቻ ንገረን ነው እያልኩ ያለሁት። እሱን ዘለፋህን ትተዋለህ ለጊዜው። ርዕሱን አሁን መወያየት የምትፈልግበት ርዕሱን ንገረን። እኮ ዘለፋ አይደለም ወንድማችን አክ የመረዳት ውስንነት እና ዘረፋ ነው እንዴ? ኦኬ እሺ፣ ነገር የለም። አሁን እሱን ተወውልህ ኢዮስያስ። እኔ አሁን በውይይታችን ውስጥ በል ማን ውስንነት እንዳለበት ስለሚታይ እሱን ተወውና እኔ እንደዚህ ቅድሚያ ማውራቱም ጥቅም ስለሌለው አሁን እያልኩ ያለሁት ርዕሱ ምንድን ነው? ስፔሲፊካሊ ርዕሱ ምንድን ነው? የፍቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው ወይስ ምንድን ነው? ሀሳቤ እንድናገር ብትሰጠኝ እድል ጥሩ ነው ማለት እኮ። ርዕሱን ካልነገርከን ምንድን ነው የምንወያየው? ርዕሱ አንተ ደስ ያለህን መታወርተህ ከዛ እሱ ላይ ብቻ እኔ ሪፍሌክት እንዳደረግ ከሆነ እሱን እንዴት እንደዛ ይላል? ርዕሱን ንገረን። የፈቃድ ትብብር እውነተኛ ትምህርት ነው ወይስ አይደለም በሚል ነው ወይስ በምንድን ነው? ይቻላል። ቀጥል። እኔ አላረኩትም። እንግዲህ አንተ ይህንን ርዕስ ይዘህ የመጣኸው ቀጥል። ላለማድረግ ጎንዮሽ ላለማድረግ ነው የተስማማሁት እና ቀጥል። በዚህ ችግር የለም። እሺ። ስለዚህ 5 ደቂቃ ትቀጥላላችሁ ወይ? ደቂቃውን ከፍ ላድርግልህ ዮሲ? ከፍ አድርገው። ወደ እኔ ብዙ ላጨረስ እችላለሁ። 10 አድርገውና እሺ። ኧረ በጌታ ቆይ ደቂቃ ለሱ ሰጠዋለሁ። ችግር የለም። ቆይ 10 ደቂቃ በጣም ብዙ እኮ ነው። ብዙ ጊዜ እንመላለሳለን። ምን አልከኝ ዮሴፍ? እንደዚህ እናድርገው።
እንትን ደቂቃውን ስታርት ላድርግልና ልክ 7 ደቂቃ ለምሳሌ ከጨረስ ለ7 ደቂቃውን ላኪ እንሰጣለን። አይደለም እኔ አልስማማም በዚህ እሱ የሆነ ቃል ሲያልቅበት የእሱ ከዛ በኋላ ሊሚት ይሆናል የሚባል ነገር የለም። 5 ደቂቃ ይሆንና 7 ደቂቃ አንተ ስላልክ እሺ እንጂ እኔ 7 ደቂቃውን በጣም ብዙ ነው ግን ይሁን መልካም። እሺ ካዶሽ ክፈትልን። ካዶሽ ነው ማን ነው? ደቂቃ ከፍተ ነበር እኔ ማስቀመጥ እችላለሁ። እሺ እዮሲ ቃላብ ነው እሺ ዋዴ ካርገው ቴንኪው ስለተሰጠኝ እድል አመሰግናለሁ። ያው በመሀል ለማትገቡ ደቂቃው ስለተቀመጠ ተስፋ አድርጋለሁ። ወደ ጉዳይ ስገባ አጭር ነው የኔ ትችት። የኔ ስቴትመንት እንደ ውይይት እንድትይዙት የምፈልገው ነገር ወንድማችን አክሊሉ ጋር በነበረን ከዚህ በፊት ውይይት ጽዮን ቤት የተነሳ ሀሳብ አለ። እሱም ሴሚ ፕላጊያዊ አመለካከት የትብብር አመለካከት ብዬ ኳሊፋይ አድርጌዋለሁ። የሰው ፈቃድና የእግዚአብሔር ረድኤት በሚል የሴሚ ፕላጊያዊ የሆነ የትብብር ቴዎሎጂ ነው ክሪቲክ ያደረኩት። ሐሰተኛ ነው ይሄንን የሚያስተምር እንዲሁም ትምህርቱ ሐሰተኛ ያስቀምጣለሁ። እሱን አሁንም አፈርም አድርጋለሁ። ተቆርጦ አይወሰድ። የትብብር ቅድም ስታወሩ ሰምቻለሁ። የትብብር ብቻ የምትለዋ ትወስዳለች። ሮንግ የአስተሳሰብ ክፍተት የምለው እሱን ነው። በነገራችን ላይ ትብብርን በሚመለከት ኮኦፕሬሽን በሚመለከት ሰውና እግዚአብሔርን በሚመለከት በድነት ስራ ውስጥ የሰውና የእግዚአብሔርን ትብብር በሚመለከት ጉዳይ ላይ ብላክ ኤንድ ዋይት ግልጽ በሆነ መንገድ የአርሜኒያን የሲነርጀቲክ አመለካከትና የሴሚ ፕላጊያን የሲነርጀቲክ አመለካከት የሰማይና ምድር የተለያዩ ናቸው። ግልጽ ላድርግ። የአርሜኒያን የሲነርጀቲክ አመለካከት እንደሚያስቀምጠው ከሆነ በደንብ አድርጋችሁ አድምጡኝ። ካስፈለገም ከአርሜኒያን ከራሳቸው ምሁራን የተጻፈውን ላመጣላችሁ እችላለሁ ከጊዜ ውስንነት አንጻር እንዳይሆን እንጂ የድነት ትምህርትን በሚመለከት ኮንቨርዥን ነው ማለት ልውጠትን በሚመለከት ቀዳሚ ጸጋ ፐርሚኒየንት ግሬስ ያስፈልጋል። ያ ቀዳሚ ጸጋ በኃጢአት የታሰረውን ቦንዴጅ ኦፍ ዘ ዊል ወይም ደግሞ በሌላ ቋንቋ ቶታል ዲፕራቪቲ ሁለንተናዊ ድቀትን በሚመለከት ያ በሁለንተናዊ የደቀቀ ወይ ደግሞ ፈቃዱ የታሰረ በኃጢአትና በሰይጣን በመጣ ቀዳሚ ጸጋ ፐርሚኒየንት ግሬስ አማካኝነት ነፃ ያወጣል። ስለዛ ነፃ በወጣው በዚህ ፈቃድ አማካኝነት በወንጌሉ ሊያምን ይችላል፣ በወንጌሉ አለማመንም ይችላል። ሶ ሪዚስተብል የሆነ ነገር ነው የሚያምኑ። ኢሪዚስተብልን አያምኑ፣ ሪዚስተብል ግሬስ አያምኑ አርሜኒያን ቴዎሎጂ። ሶ በዚህ ሴንስ ነው የአርሜኒያን ሲነርጀቲክ ነው የምንለው። ይሄ በደንብ አድርጋችሁ አስምሩልኝ። ጴንጤቆስቲያን ቤተ እምነቶች የአርሜኒያን የነገረ ድነት አመለካከት አላቸው። ደቂቃውን ብታሳየኝ ጥሩ ወንድሜ። ጴንጤቆስቲያን የአርሜኒያን ስነ መለኮት አላቸው። ሲነርጀቲክ ነው። ሲነርጀቲክ ስል አሁን ባስቀመጥኩት መንገድ። ወደ ሴሚ ፕላጊያን ስንመጣ ግን ፐርሚኒየንት ግሬስ ወይ ቀዳም ጸጋ የሚባለው ነገር አይነሳም። የሚነሳው ምንድን ነው? ሰው በራሱ ተነሳሽነት ኢኒሺዬሽን በወንጌል ማመንም አለማመንም ይችላል የሚል ነው። ይሄ በጣም ቶታሊ ከአርሜኒያን የነገረ ድነት አመለካከት ይለያል። ምንም እንኳን ሴሚ ፕላጊያን አመለካከት ሲነርጀቲክ ቢሆንም ኮኦፕሬሽን ቢሆን ሁለቱም ኮኦፕሬሽን ናቸው። ግን ኮኦፕሬሽኑ ሲብራራ የሚብራራበት መንገድ የተለያየ ነው። የጴንጤቆስታኑ የአርሜኒያን ስነ መለኮት ኮኦፕሬሽን ኢን ተርምስ ኦፍ ዋት እግዚአብሔር መጀመሪያ ሙለንተናዊ ድቀት ያለውን ይሄ ቶታል ዲፕራቪቲ ብዬ ላስቀምጠው ወይም ቦንዴጅ ኦፍ ዘ ዊል ሉተር በሚለው መሰረት የታሰረን ፈቃድ ለሰይጣንና ለኃጢአት የታሰረን ፈቃድ ቀዳሚ ጸጋው ነፃ ያወጣዋል። በዚህ ሴንስ ከኦርቶዶክስ ቤተክርስቲያን የሰማይና የምድር ይለያያል። ምክንያቱም ኦርቶዶክስ ቤተክርስቲያን የምታስተምረው ከዚህ የሚለይበት ዋናው ምክንያት ምንድነው? ሰውየው ቶታል ያላመነ ሰው ቶታል ዲፕራቪቲ ወይም ቦንዴጅ ኦፍ ዘ ዊል ውስጥ አለ ብላ አታምኑ። እንትኖች ግን አርሜኒያን ሲነርጀቲክ ናቸው። ሙሉ ለሙሉ በቶታል ዲፕራቪቲ ውስጥ ወይም ደግሞ በቦንዴጅ ኦፍ ዘ ዊል ውስጥ አለ ብለው ያምናሉ። ዲስ ኢዝ አ ክሊር ዲማርኬሽን ቢትዊን የጴንጤቆስታል የአርሜኒያን ቴዎሎጂ እና የኦርቶዶክስ ይለያያል።
መጽሐፈ ስምምነት ጋር ስንመጣ እንደ ማስረጃ አድርጋችሁ ስታቀርቡት አይቻለሁ። በጣም ነው የሚያስቀው። የመጽሐፈ ስምምነትን ለምን አስጨርሳችሁ አታነቡም? ክሪቲካሊ ለምን አታነቡም? የመጽሐፈ ስምምነት ድንጋጌዎች ሶሊድ ዲክላሬሽን 2 ንዑስ አንቀጽ 5፣ ሶሊድ ዲክላሬሽን 2 ንዑስ አንቀጽ 7፣ ንዑስ አንቀጽ 25 ከ26 እስከ 27 በጣም ብዙ ሊያመጣል ይችላለሁ። የፎርሙላ ኦፍ ኮንኮርድ ዲፕቶም ላይ አርቲክል 2 ስለ ነጻ ፈቃድ የተወራው ከንዑስ አንቀጽ 3 እስከ 4፣ ንዑስ አንቀጽ 9 እልፍ ጥቅሶችን ማንሳት ይቻላል ከመጽሐፈ ስምምነት። ሲነርጂዝምን ሲቃወም ሲነርጂዝምን እየተቃወመ ያለው አስምሩልኝ፣ ሲነርጂዝም እየተቃወመ ያለው የሴሚ ፕላጊያንን የሲነርጀቲክ ኖሽን ነው። የሴሚ ፕላጊያን የሲነርጀቲክ ኖሽን ደግሞ ከአርሜኒያን ጋር አሁን እንደተናገርኩት ይለያያል። ይሄ በጣም መሰመር ያለበት ጉዳይ ነው። የመጽሐፈ ስምምነትን ድንጋጌ አምጥቶ ጴንጤዎች ወይም ጴንጤቆስጣሎች መጽሐፈ ስምምነት ይቃወማቸዋል ብሎ ማለት የአርሜኒያንን የሲነርጀቲክ ኖሽን ቴዎሎጂ እና የሴሚ ፕላጊያንን የሲነርጀቲክ ኖሽን ነጥሎ ያለማወቅ የመረዳትም ክፍተትም ጭምር ነው። በአንክሮ ያለማጥናትም ጭምር ነው። አስምርልኝ። ጠጋ ብሎ መመልከት ያስፈልጋል። አንዳንድ ጊዜ ሰው ሐሳብ ሲሰጥ በዛ ጫማ ውስጥ ገብቶ ምን ተባለ ማለት ይገባል። አሁን እናንተ ሚስኮት ስታርጉ የነበራችሁት ሳደምጥ ነበር። የሴሚ ፕላጊያንን የኮኦፕሬሽን የሲነርጀቲክ ትምህርት እየተቃወምኩ ጴንጤው ጋር ትሄዳለህ። የማይቀናኝ ነገር ስለ ጴንጤው መቼ አወራው? እኔ እንደውም ሰዓት ስላልነበረኝ አክሊሉ እያወራ በመሀል ልገባ ስል የኔ ደቂቃ ነው ሲል በቀጠል አልቻለም። ያው ወጪም ውይይት ሲደረጉ ስነት ይኖረዋል። ሐሳቤን ሳላካፍል አለቀ፣ ተዘጋ። ከዛ በኋላ ግን እንደ ቶፒክ ይዞ ሲወያይበት ነበር በተደጋጋሚ አዚፍ ጴንጤቆስጣል የጴንጤቆስጣሉ የአርሜኒያን ሲነርጀቲክ አመለካከት ከሴሚ ፕላጊያን ጋር የሚመሳሰል አይነት አድርጎ አሁንም ዛሬም ሲደረግ የነበረው ይሄ ነው። ይሄ ሮንግ ነው፣ ስህተት ነው። ሁለቱም መለየት ያስፈልጋል። አንድ ይሄ ነው። ወደ ሆሞሴክሹዋሊቲ ጉዳይ ልጣ፣ ሁለተኛው ቶፒክ ማለት ነው። እሱን አቆየው። እሱ በኋላ ከዚህ ውይይት በኋላ እንትን ይላል። ከይቅርታ ጋር ዮሲ ለየብቻ የኛውን አጠቃለን ወደዛኛው ነው የምንሄደው። ደቂቃ ሞልቷል። አንድ ደቂቃ ከ20 ሰከንድ አካባቢ አለ። የባከደውን ጨምርልኝና ልቀጥል። አሁን ያወራ ነው። አንድ 50 ሰከንድ 60 ሰከንድ ጨምርልኝ። የኔ ስትሮንግ አርጊመንት እንትኔም ላይ ቲክቶክ ስቶሪም ላይ ያስቀመጥኩት ነገር የመረዳት ውስንነት አለበት አክሊሉ ያምናል። ሁለቱን በመለየት ረገጥ ይሄን ማስበር ነው ፈልገው። ምክንያቱም የአርሜኒያን የሲነርጀቲክ ኖሽን ከሴሚ ፕላጊያን ጋር አጣብቆ ማምጣት በሁለቱ መካከል ያለውን ያስተምሮ ልዩነት በነገረ ድነት ዙሪያ በተለይ በትብብር አንፃር ኮኦፕሬሽን አንፃር ለይቶ ያለማወቅ ጭምር ነው። ይሄን መናገር ከትትና መግደል ማለት አይደለም። የሰለጠነ ውይይት እናድርግ ከተባለን ሂስ ስናቀርብ የእሱን አንኳር ሀሳብ ሰዎች እንዲረዱት ክፍተት እንዳለ ማሳየት የሚጠበቅ ነው። ስለዚህ ያርዳድ ውስንነት አለው ብሎ ማለት ወንድማችን አክሊሉን ኢንቲሚዲየት ማድረግ ማለት አይደለም። በዛ መንፈስ ታደብ ማይነስ ሰው ስላልሆንኩ ማለት ነው። በተቻለ መጠን ወደ ሰከንና ወደ ምንድነው ስርዓት ወዳለው ውይይት ወደዚህ አይነት ምዕራፍ ብንመጣ ለሁለታችንም ይጠቅማል፣ ብዙ ሰዎችንም እናነቃለን ብዬ አስባለሁ። ቴንክ ዩ። እሺ ኦኬ አለ yes አለው 7 ደቂቃ አንትሻስ በደስታ እሺ እሳችን ኦኬ እሺ ሚዩት አድርግልንና እኔ እንኳን ያናል እውነቱን ለመናገር ብዙ ራሱ ደቂቃ የሚፈጅብኝ አይመስለኝም። ለምን የተነሳው ርዕስ ምን ነበር እንደምታስታውሱት የፈቃድ ትብብር የሚለው ትምህርት ትክክለኛ ነው ወይስ አይደለም በሚል ርዕስ እናውራ ብሎ ነበር የገባው ወንድማችን። እዚህ ጉዳይ ላይ ምንም ሊነካ የቻለው ነገር የለም። ይልቁንም ከዚህ ቀደም የተናገረው ነገር አይ ከዚህ አንጻር ነበር እኔ የተናገርኩት እኮ በዚህ ምክንያት ነበር፣ እንደው በዚህ መልኩ ተረዱኝ፣ በአርሜኒያን እና በሴሚ ፔላጂያን መካከል እኮ ልዩነት አለ የሚል ነገሮችን ያስቀመጠው እንጂ ርዕሱን ላይ ምንም አንድም የተናገረው ነገር የለም። በአጭሩ የፈቃድ ትብብር የሚለው ትምህርት ወይም ሲነርጂዝም ክርስቲያናዊ ትምህርት ነው፣ መጽሐፍ ቅዱሳዊ ነው፣ ታሪካዊም ጭምር ነው። ሰው ያለ እግዚአብሔር ጸጋ መዳን አይችልም፣ ግን ነፃ ፈቃድም ግን አለን። አስገድዶም ደግሞ አያድነን፣ በፈቃዳችን ነው የሚያድነን የሚለው ትምህርት ይህ የታመነ ነው። ምናልባት እዛ ላይ የሚመጣበት ከሆነ ይሄድበታለሁ ከመጽሐፍ ቅዱስም ከአባቶችም እያነሳው ነው።
ግን እሱ የተናገረው ነገር ላይ ሊሄድበት ባይሆን ይህም ምንድነው በተደጋጋሚ አንድ የጠራው ግሬስ አለ፣ አንድ የጠራው ጸጋ አለ። ፐርቪኒየንት እያለ ማለት ነው። እኔ ፐርቪኒየንት የሚባል ግሬስ ካለ ወይ ነገሩ የት ነው ፐርቪኒየንት ያለው? ምንድነው ፐርቪኒየንት? ፕሪቪኒየንት ለማለት ነው። ፕሪቪኒየንት ከሆነ ቀዳሚ ጸጋ የሚባለው ማለት ነው። ፐርቪኒየንት አይባልም፣ ፕሪቪኒየንት ነው የሚባለው። ይህ ፕሪቪኒየንት ግሬስ ላይ አርሜኒያኖቹ እንዴት ነው የሚያዩት የሚለው ላይ አንዳንድ ነገሮችን ለመስጠት ሞክሯል። እሺ ኦኬ ዘን አርሜኒያን ትክክል ነው። እኔ ይህንን ሲጀመር ተቃውሞ ያውቃል እንደ አርሜኒያኖች በቶታል ዲፕራይቪቲ አያምኑም እኮ ብለን አናውቅም። አትሊስት ግን እነሱ እንደናንተ አንኮንዲሽናል ኢሌክሽንን አይቀበሉም። አይተዋል ማለትም እግዚአብሔር አንዳንዶችን በራሱ ፈቃድ ብቻ ያለ ሰውየው ፈቃድ በራሱ ፈቃድ ብቻ መርጧል አይሉም። ይልቁንም ይህንን ቀዳሚ ጸጋ ወይም ፕሪቪኒየንት ግሬስን በመስጠት ነው የሚሉት ለሰዎች ሁሉ ለተመረጡ ምናምን አይደለም፣ ለሰዎች ሁሉ በመስጠት ነፃ ፈቃዳቸውን በማከም ምንድነው ፈቃዳቸውን በማከም በነፃ ፈቃዳቸው ከፈለጉ ይመርጣሉ፣ ካልፈለጉ አይመርጡም የሚል ትምህርትን ያስተምራሉ። እነዚህ አርሜኒያኖች ከፔላጂየስ ጋር የተነካካ ነገር አላቸው ተብሎ ይታመናል። በማን? በፕሮቴስታንቶች። በየትኞቹ ፕሮቴስታንቶች? አሁን ለነዚህ ለአርሜኒያኖች መልስን የመለሱ እነማን ነበሩ? መጀመሪያ አርሜኒያን ወይም የጃኮብ አርሜኒዮስ ተከታዮች ልክ ሲነሱ የተነሱት ማንን ተቃውመው ነው? ካልቪኒስቶችን ተቃውመው ነው። ስለዚህ የመጀመሪያ ለነሱ ተቃውሞ የመጣው ደግሞ ከማን ነው? ከራሳቸው ከካልቪኒስቶቹ ነበር። ስለዛ አንድ ሲኖድ ተዘጋጀ፣ ወይም በአንድ ሲኖድ ተወገዙ። ምን በሚባል ሲኖድ? ዶርት የዶርቱ ሲኖድ እና የዶርቱ ሲኖድ ላይ እነዚህን አርሜኒያኖችን ሲያወግዟቸው ከፔላጂየስ ጋር አገናኝተው ነው። አዚፍ የፔላጂየስን ምንፍቅና እንደያዙ አድርገው ማለት ነው። የፔላጂየስን ስህተት እንደያዙ አድርገው ነው ሲያወግዟቸው የነበረው። ስለዛ በመጀመሪያ ደረጃ አርሜኒያኖች ሴሚ ፔላጂያን አይባሉም፣ ወይም ከፔላጂየስ ጋር ምናምን የተነካካ ነገር የላቸው ምናምን የሚለውን እሱን ነገር ታሪኩን ካወቀው ማስረጃ እያጣቀስን እናወራበታለን። አይሻልም? እንደዛ ነው የሚሻለው። ሲቀጥል ጴንጤዎች አርሜኒያን ናቸው ብለሃል። ኦኬ ዘን አርሜኒያን ናቸው አልክ፣ ግን ዶክመንታቸው ወጥቶ ሲነበብ ግን የሚያምኑት እነሱ ነፃ ፈቃዳችን ሙሉ በሙሉ ሞቷል ብለው አያምኑም ጴንጤዎች። ያው አንተ አሁን ጴንጤ አይደለም አይደል? እዚህ አሁን ገስት ላይ ከተቀመጥነው ውስጥ ጴንጤ አለ። ለምሳሌ እዚህ ጋር ነብይ አለ፣ እዚህ ጋር ፕሮፌት ማለት ነው። አየህ፣ ለጴንጤው ከአንተ ይልቅ ነብዩ ይቀርባል ብዬ አስባለሁ እኔ። አሁን እሱ ነፃ ፈቃድ ቶታል ዲፕራይቪቲን አናምንም ብሎ ሲናገር ነበር ከዚህ ቀደም። ፓርሻል ዲፕራይቪቲን ነው የምናምነው ሲል ነበር። ስለዚህ ነፃ ፈቃዳችን ሙሉ በሙሉ ጠፍቷል የሚባለው ይህ ትምህርት የኛ አይደለም ብቻ ሳይሆን የስተት ትምህርትም ነው ብሎ ሲናገር ነበር። ስለዚህ አሁን አንተ እያደረክ ያለው ምንድነው? ስለ ጴንጤዎቹ ከጴንጤዎቹ በላይ እኔን ማቆያልከ ነው። ከዛ ውጭ ግን ይሄ የፈቃድ ትብብር ብለህ ነበር ያነሳው ከዚህ ቀደም የፈቃድ ትብብር። አሁን ጴንጤዎች አየህ በቶታል ዲፕራይቪቲ አያምኑም። ይሄ ሙሉ በሙሉ ነፃ ፈቃድ የለንም በአዳም ኃጢአት ምክንያት ነፃ ፈቃዳችንን ሙሉ በሙሉ አተናል የሚለውን ትምህርት የሚያስተምሩ ከሆነ ወጥተው ራሳቸው ይናገሩ። ከዛ በኋላ እነሱንም አንድ ላይ አድርገን እንሄድባቸዋለን። ማለት እንግዲህ ስህተት ናችሁ ብለን እንሄዳለን። ግን አይሉም። እንደዛ ካሉ አሳየን፣ ወይ አውጥተው የሆነ ማስረጃ አሳየን። ምን አይነት ማስረጃ? ነፃ ፈቃድ የለንም የሚል። ምክንያቱም ከዚህ ቀደም የማን ዶክመንት ወጥቶ ነበር? የሙሉ ወንጌል ወጥቶ አይ ነፃ ፈቃድ አለን የሚል ነገር አውጥቶ አሳይተውን፣ እንደውም እኛ ምን አደረግን? አንድ ጊዜ ለሙሉ ወንጌል እናጨበጭባለን ብለን ኮመንት ላይ ሁሉም ክርስቲያኑም ሁሉ ፕሮቴስታንቱም አጨብጭቧል ለሙሉ ወንጌል ኦልሬዲ። አይ ስህተት ነው ካልክ በማስረጃ ነው እንደዚህ ገልጠ ታሳያለህ ማለት ነው። ገልጠ በማስረጃ። ያለ ማስረጃ ከሆነ ግን እንደዚሁ እኛን ብቻ የመረዳት ውስንነት የእውቀት ውስንነት አለብህ ምናምን ስትል ነበር። አለብኝ እውነቱን ለመናገር የእውቀት ውስንነት በሚገባ እንደ አጋጣሚ ሆኖ አካሉ እግዚአብሔር አይደለም፣ አካሉ ሰው ነው። አካሉ ብለህ ስለጠራኝ ማለት ነው ቅድም አካሉ አምላክ አይደለም ሰው ነው። የእውቀት ውስንነት በሚገባ ይኖርበታል። ሊሳሳት ይችላል። የስ ያውን በጣም በቀላሉ አየህ፣ እንደዚህ ከሚያጠፋ ወደ ሞት ከሚያመራ ስህተት ግን ጌታ ይጠብቀኝ ነው የምለው እንጂ ልሳሳት ይችላለሁ። ከተሳሳትኩኝ ግን ያው አብረን እናያለን እኮ እያወጣን መማማር ነው። ሰው ምንድን ነው እያልን ያለ ነው? ጠቅላላ ስናደርገው አንደኛ ዋናው ርዕስ የፈቃድ ትብብር እውነተኛ ትምህርት ነው አይደለም የሚለውን አላነሳም። ሁለተኛ ፐርቪኒየንት ግሬስ ብለህ የጠራኸው
ምንም እንኳን የዚህ የግሪስ ስም የዚህ የጸጋ ስም ፕሪቪኒየን ግሪስ ቢሆንም ማለት ነው። ፕሪቪኒየን ግሪስ ደግሞ በዚህ በአርሜኒያን ሳይድ እንደሚነገረው እና በዚህ በጴንጤዎች ሳይድ እንደሚነገረው ተመሳሳይ አይደለም። ስለዚህ አርሜኒያን ላይ አይደሉም ነው። እኔ እንዳየሁት ከሆነ እንደውም አይደሉም፣ ነፃ ፈቃድ አለን ብሎ ስለሚያስተምሩ ጴንጤዎች። ስለዚህ አሁን እኔ ጴንጤዎችን አይመለከትም የተናገርኩት ነገር ያልከው ጴንጤዎችን በቀጥታ ይመለከታል። ምክንያቱም ጴንጤዎች በዶክመንቶቻቸው እንዳስቀመጡት ከሆነ ነፃ ፈቃድ አለን፣ እኛ ነፃ ፈቃዳችን ሙሉ በሙሉ ጠፋ። ተቋርጣል። ኦኬ አንዴ ስልክ እየገባበት ነው። 30 ሰከንድ ላይ እንይዘለታለን። እሺ ተቋርጣል። እሺ አሁን መጥቻለሁ አይደል? 30 ሰከንድ። ችግር የለም። እሺ ጴንጤዎች ነፃ ፈቃድ የለን ምንድነው የጴንጤዎች ትምህርት ነው ያለን። አሁን የራሳቸው የጴንጤዎች የቤት ስራ ነው የሚሆነው። የጴንጤዎች ትምህርት ብሎናል ኢዮስያስ። ነፃ ፈቃድ የለንም ብለው ያምናሉ፣ በነፃ ፈቃድ አያምኑም የሚል ነገርን ተናግሯል። በጴንጤ ስም ማለት ነው። ጴንጤዎች እንደዚህ ነው የሚያምኑት ብሎ። ስለዚህ የጴንጤዎች የቤት ስራ ይሆናል። ዶክመንቶቻቸው ላይ እንዳየነው ከሆነ ግን ኢዮስያስ ስህተት ነው የተናገረው። ምክንያቱም ነፃ ፈቃዱ ጠፍቷል ብላ አናምንም ብሎ በግልጽ ተናግሯል። የሙሉ ወንጌል ለምሳሌ የማስተማሪያው እንትን ማለት ነው ዶክመንት፣ የድነት ትምህርት ማስተማሪያው። ስለዚህ ከዛ አንጻር እንመለከተው ይገባል። ምንም ያነሳው ነገር ሁሉ ስህተት ነው ማለት ነው። እሺ ድጋሚ ሪፊዩት ለማድረግ አኪ ያነሳውን ዮሲ ድጋሚ 7 ደቂቃ ተጠቀም። ከዛ በኋላ ይበዛል። 7 ደቂቃ አይበዛም? ድጋሚ 7 ዮሲ ያነሰበት ነው። እንዴት ዮሲ ስንት ደቂቃ ትጠቀማለህ? በቤቱ ሰባት አርግለት። እሺ እውነቱን ለመናገር እናንተ ስላላችሁ ብቻ ነው እንጂ ይሄ በጣም ረጃጅም ደቂቃ ነው። እውነቱን ለመናገር ደቂቃ ተርፎት እኮ ሁለተኛውንም ርዕስ እኮ ሊሄድበት ነበር። 5 እኮ በቂ ነበር። ግን ይሁን እሺ 7 ደቂቃ አሁን በደቂቃ ዙሪያ ውይይት ማድረግ ኢሬሌቫንት ነው እና እሱ እንደፈው ለማለት የቤቱ መሪ አምጥቷል። ተስማምተናል። እንቀጥል። ለማተኩር እየሞከርኩ ያለሁት በጣም አሁን በጣም ፈኒ ደፋን እስቲ ፕሪቪኒየንት ግሬስ የሚለውን ፕሮናንስ ያደረኩበትን መንገድ እንደመሟገቻ አድርጎ ማቅረብ ይሄ በጣም ማቹር የሆነ ውይይትን ለሚፈልግ ሰው ኢትስ ሶ ፋኒ። ለሌላ ጊዜ ባደግሞ ጥሩ ነው። በአማርኛው አስቀምጬልሃለሁ። የቀዳሚ ጸጋቢ እና ሲሊ ነው። ለአቅመ ውይይትም የሚበቃ ሂስ አይደለም። ይህን ብታስተካክል ለሌላ ጊዜ ምክር ነው። ካልተመቸ መብት ነው። ሌላው በጣም የሚገርመው ነገር የወንድማችንን ስሙን በደንብ ፕሮናውንስ ካላደረግኩ ይቅርታ፣ የፕሮፌት ሶኮል ፕሮፌት ይሄ ወንድማችን ያነሳውን የመሟገቻ ነጥብ ሰው ፈቃድ ነፃ ፈቃድ የለውም ብሎ ያምናሉ ብለህ ጴንጤቆስጣውያን ወካይ አድርገህ ያቀረብከው መንገድ ይሄ ራሱ ዊክ በጸጽ በሎጂክ አካሄድ ዊክ ኢንዳክሽን ተብሎ ይጠራል። ዊክ ኢንዳክሽን ማለት ነው የተሰጠው ያቀረበው መሟገቻ ለድምዳሜው ብቁ ሆኖ ሳይገኝ ማለት ነው። ሌላ ይሄ ጸጻም መሟገቻን አያስኬድም። የተሻለው ነገር ምንድን ነው? የተሻለው በማስረጃ መወያየት ነው። ቬሪ ጉድ። ሰው ማስረጃዎቻችን ምንድን ናቸው? ማስረጃዎቻችንን ማምጣት አሪፍ ነገር ነው ማለት ነው። ስለዚህ ወደ ማስረጃዎቹ እንሂድ። ጊዜን በአግባቡ ለመጠቀም ለርጅ አድርገኝ እዚህ ጋር አርሜኒያንስ ወይም ደግሞ አርሜኒያ አመለካከት ያላቸው ሰዎች ፈጽሞ የቶታል ዲፕራቪቲ ወይም ደግሞ ቦንዴጅ ኦፍ ዘ ዊልን አይቀበሉም የሚል አይነት ሀሳብ አቅርቧልና መጀመሪያ በደንብ ኮንሸስ ሆናችሁ እንድትሰሙ የሚፈልገው ነገር ፕሬሚስስ ዋን አብዛኛው ጴንጤቆስጣዊ ሁሉን ማለት በሚቻል ደረጃ የጥናት ውስንነት ከሌለኝ በስተቀር ሁሉም ማለት በሚቻል ደረጃ እቺ ደግሞ የጥናት ውስንነት የምትለዋ ተወስዳ ያላስፈላጊ ንትርክ ውስጥ እንዳንገባ አብዛኛው ጴንጤቆስጣዊ አርሜኒያን ነው። በቃ ይሄንን አስቀምጫለሁ። የአርሜኒያን እውቅ የስነ መለኮት ሰዎች መካከል አንዱ ሮጀር ኢ ኦልሰን ነው። የሮጀር ኢ ኦልሰን ፍሪኩዌንትሊ አስክድ ኩዌስችን አባውት አርሜኒያኒዝም ወይም ስለ አርሜኒያኒዝም መታወቅ ያለባቸው ተደጋገሙ ጥያቄዎች በሚል መልስ በሰጠበት መጽሐፉ ከዚህ በፊትም አስቸዋለሁ። ይሄን ማስቀመጥ በጣም አስፈላጊ ነገር ነው። እንደዚህ ይላል። ክላሲካል አርሜኒያኒዝም has nothing to do with አርሜኒያን ማለት የአርሜናውያን ከሚለው ነው። ከአርሜናውያን ጋር ይሄ
በዚህ ምድር ላይ ይኖሩ ከነበረው አርሜኒያን ጋር የሚገናኝ አይደለም። ክላሲካል አርሜኒያኒዝም የሚለው ስኩል ኦፍ ቶት ነው እያለ ያለው። ሶ ኢት ኢዝ ኤ ታይፕ ኦፍ ክርስቲያን ቲዮሎጂ ስፔሻሊ አሶሲየትድ ዊዝ 17th century ደች ቴዎሎጂያን ጃኮብ አርሜኒያስ። ክላሲካል አርሜኒያኒዝም 19ኛው ክፍለ ዘመን ላይ ከነበረው ጃኮብ አርሜኒያስ ጋር በቀጥተኛ ግንኙነት ያለው አስተምሮ ነው ብሎ ይናገራል። ከዛ ጊዜ ላለመፍጀት እንደው ምን ይላል ሲያስቀምጥ it also refer to it as evangelical synergism. ክላሲካል አርሜኒያኒዝም ተብሎ ይጠራል። የወንጌላዊ ሲነርጂዝም ተብሎ ይጠራል ብሎ ያስቀምጣል። ሲነርጂዝም refers to ያለ ያስቀምጣል cooperation between God and creature ብሎ ያስቀምጣል። ሶ ምንድነው የሚያምኑት? ወደ ታች ወረድ ብላችሁ ስትሄዱ ወደ 7ኛ መስመር ላይ ይመስለኛል እዚህ አካባቢ እንደታዩልኝ it is a belief that God doesn't save people without their free assent ካለ ሰዎች ፈቃድ እግዚአብሔር ሰዎችን ያድንም ብሎ ያምናል ይላል። ግን እዚህ ጋር ቆሞ ማጨብጨብ አያስፈልግም፣ ቀጥሎ ማስጨረስ አስፈላጊ ነው። የብዙዎቻችሁ ችግር ቆርሶ የመውሰድ ችግር ነው፣ ማስጨረስ it free assent but gives them prevenient grace that goes before and prepare አስቀድሞ የመጣ ጸጋ ማለት ነው። ነገር ግን ያው ካለ ሰዎች ድነት የለም ይልና ነገር ግን ይላል ይሄ ማለት ግን ቀዳሚ ጸጋን የሚክድ አይደለም ይላል። እንደዚህ ይላል ቀዳሚ ጸጋው ምንድነው የሚሰጠው? to liberate their will from bondage of sin ከኃጢአት እስረኝነት ነፃ እንዲያወጣ ነው ይሄ ጸጋ የሚሰጠው prevenient grace ይላል። and make them free ከዛ በኋላ ከተሰጠ በኋላ ምን ይሆናል? ነፃ ያደርጋቸዋል። ለምን ለማለት to hear, to understand and to respond to the gospel call አለቀ በቃ። ለወንጌል ጥሪ መልስ እንዲሰጡ ያደርጋቸዋል ይላል። ሶ ካለ ሰው ስምምነት ድነት የለም ሲል እግዚአብሔር መጥቶ ቀዳሚ ጸጋ ከሰጠ በኋላ የታሰረው ፈቃድ በኃጢአትና በሰይጣን የታሰረው ፈቃድ ነፃ ወጥቶ በዛ መሰረት በነፃነት ክርስቶስን ይመርጣል ወይም ይቃወማል ነው ኖሽኑ። this is የአርሜኒያን ቴዎሎጂ በአርሜኒያን ስኮላር ያው በእነሱ ስኮላር የቀረበ ነው። አሁን እኔ ሉትራን ነኝ፣ አርሜኒያን አይደለሁም። ግን የአርሜኒያንን ትራዲሽን አጣሙ የማቅረብ ቴንደንሲ ስላየው ከራሳቸው አንደበት የቀረበውን ለማሳየት ነው። አንድ እሱ ነው። ሰፊ ንባብ ከፈለጋችሁ ደግሞ I will suggest you to read ሌላ የአርሜኒያን ቴዎሎጂ ላይ የተሰራ ንባብ መጽሐፍ አለ። ሪኩዌስት ማድረግ ማለት ፈቃደኛ ከሆናችሁ አርሜኒያን ቴዎሎጂ ሚትስ ኤንድ ሪያሊቲ ይላል። ራሱ ጸሐፊ ሮጀር ኢ ኦልሰን የጻፈው ነው። ሶ ማንበብ ሙሉ ሰው ያደርጋል። ሶ ይሄን እንድታዩት ነው ማስቀምጠው። ወንድማችን አኬላ ያነሳው ሙግት ገደል ገባ ማለት ነው። ምንድነው ያነሳው ነገር? አርሜኒያኖች በቶታል ዲፕራቪቲ ወይም ደግሞ ቦንዴጅ ኦፍ ዘ ዊል አያምኑም አይነት ነገር። ስለዚህ ጴንጤቆስጣያኑም እንደዛ ተብሎ መቅረብ የለበትም የሚለው አብዛኛው ጴንጤቆስጣይ አርሜኒያን ነው ስላስቀመጥኩ እሱ። ሌላው ኮንዲሽናል ኢሌክሽን አንኮንዲሽናል ኢሌክሽንን አያምኑም። በአርሜኒያን እና በሪፎርም እንዲሁም በሉትራን መካከል የትራዲሽን ልዩነት አለ። ማን እሱን ካደ? በሉትራን እና በአርሜኒያን መካከል ልዩነት እየተወያየን ያለ ነው። በምን ጉዳይ ላይ ነው? በሲነርጂዝም ጉዳይ ላይ ነው። አጀንዳ ማምታታት አያስፈልግም። እያምታታ ነው አጀንዳ ሌላኛው ነው። ሌላው ይሄን ይመስላል። ምናልባት ጊዜ ስለሄደ የምጨምራቸው ነገሮች አሉ። ሙሉን የሱን ሐሳብ አላስቀመጥኩም። በጣም የሚያስቀው ነገር ሲደመድም ምን አለ? ሁሉም ዩሲያስ ያነሳው ነገር ስህተት ነው አለ። እንዲህ ለመወያየት ተቀምጦ የባላጋራን ሐሳብ ብሎ አድምጦ ከመወያየት ይልቅ ሁሉም ስህተት ነው ብሎ ዌስት ባስኬት ውስጥ መክተት ለማቹር ላደረገ ውይይት ራሱ አለመዘጋጀት ነው ብዬ ነው የማስበው። ዶንት ቴክ ኢት አስ ኦፌንሲቭ። ቴንክ ዩ። ኦኬ እስቲ ደግሞ ደቂቃውን ስጡን። እሺ አመሰግናለሁ ትላለህ። በመጀመሪያ ደረጃ እስቲ ቆይ ከፐርቪኒየንቱ ልጀምር። ፐርቪኒየንት ግሬስ ብለህ ስለጠራው እሱን ያነሳሁት ለምን ይመስላል? እውነቱን ለመናገር እዚህ ስወያይ እንደዚህ አይነት ነገሮችን ሜንሽን የማደርግ ሰውም አይደሉም። በፈለገው መልኩ ሰው ቢጠራው እስከ ተግባባን ድረስ ጸጥ ብዬ ነው የማልፈው። ይህንን ያነሳሁበት ምክንያት ምንድን ነው? የመጣህበት ያንተ አመጣጥ ነው። አክሊል እንዲህ ነው፣ አክሊል እንዲያ ነው፣ የእውቀት ውስንነት ያለበት ሰው ነው ምናምን እያልክ መጣ። የተጠራው ግሬስ ደግሞ የተጠራው ጸጋ ደግሞ እዚህ ጋር ፕሪቬኒየንት ግሬስ ማለት ነው። ዋና የርዕሱ ማዕከል ነው ራሱ
የርዕሱ ማዕከል የሆነውን እንኳን በስነ ስርዓት ሳጠራው ግን ሰውን እንደዛ እየዘለፍክን ይመጣሉ። በዘለፋ ውስጥ ስለመጣ ነው በዚህ ደረጃ በትችት መልክ ያስቀመጥኩልን። ስህተቶችን እንደዚህ ለቅ የሚያወጣት ለዛ ነው እንጂ እውነቱን ለመናገር ይህንን ባልፎም እውነቱን ለመናገር ማለት ነው ምንም ችግር የለብኝም። እንደዚህ አላደርግም እኔ አንተ ላይ ግን አድርጌዋለሁ፣ አሁንም አድርጓለሁ። ፐርቪኒየንት ብለህ የጠራኸው ፕሪቪኒየንት ግሬስን ይሄ ራንደም ቃል አይደለም፣ የውይይቱ ማዕከል የሆነውን ቃል ነው በስነ ስርዓት ራሱ መጥራት የማትችለው። ለምንድን ነው በዚህ ደረጃ እንደዚህ ይሄ ነገር ስህተቱ እንደዚህ አሁን ነቅሽ ያወጣት ለምንድን ነው አልኩ? በዘለፋ ስለመጣ ነው። አክሊል እንዲህ ነው፣ አክሊል እንዲያ ነው። እኔ አይደለሁም አላልኩም። አክቹሊ ግን የመጣህበት መንገድ ግን ሌላውን ሰው እያሳነስክ ራስን ከፍ እያደረግ የሆነ ሰው አያውቅም ስለሆነ ነገር አንተ ግን ታውቃለህ አይነት በዛ መልኩ ነው የመጣኸው። ሲቀጥል ደግሞ የመጣህባቸውም አክሊል አያውቅም እዚህ ጉዳይ ላይ ብለህ ያነሳቸው ርዕሶች ጉዳይ ላይ ራሱ አንተ እንደማታውቅ ነው የሚያሳየው። ከሱ ውስጥ ለምሳሌ በነገራችን ላይ ይህን ሁሉ ሰዓት መጽሐፍ እያወጣ ሲያሳይ ምናምን የነበረው እንዳለ ምንም ጭራሽ ያልተባለ ነገር እንደሆነ አሳያችኋለሁ። ወደዛ ከማለፌ በፊት ግን አክሊል እዚህ ጉዳይ ላይ ውስንነት አለበት ብለህ ያመጣው ጉዳይ ላይ ራሱ ማለት ነው በሚያስገርም ሁኔታ አንተ እዛ ጉዳይ ላይ እውቀቱ የለም። ከታላቅ ይቅርታ ጋር በማስረጃ ልንገርህ፣ ላሳየህ እንዴት እውቀቱ እንደሌለ። ለምሳሌ አርሜኒያኖች ከፔላጂያኒዝም ጋር ምንም የሚነካካ ነገር እንደሌላቸው አስመሰለ ነበር የመጣው በፕሮቴስታንቱ ዘንድ ማለት ነው። ግን በዛ መልኩ ነው የሚታዩት። ቀደም እንዳልኩ ነው የዶርቱ ሲኖድ ወይም የዶርቱ ካነን የተዘጋጀው ለአርሜኒያኖች ነው እና የእነሱን ስህተት ብሎ ያሰቡትን ካነን ኦፍ ዶርት ላይ ደግሞ ማለት ነው ወይም ሲኖድ ኦፍ ዶርት ላይ ስህተት ብሎ ያሰቡትን ነገር ሲያስቀምጡ ወይም እነዛን አርሜኒያኖችን ሲተቹ የእነሱን ትምህርት ሪጀክት ሲያደርጉ ያስቀመጡት በምን መልኩ ነው ካልከኝ የፔላጂየስ ትምህርት አስመሰለው ነው። አዚፍ በቃ እነሱ የሚያዩት ፔላጂየስን ከሲኦል ቀሰቀሱት ብሎ ነው እንደውም የሚናገሩት ካልቪኒስቶች ስለነዚህ ስለ አርሜኒያኖች ሲናገሩ የሚናገሩት። ስለዛ የአርሜኒያንን ትምህርት ከፔላጂየስ ጋር አነካክተው ነው ፕሮቴስታንቶቹ ሲቃወሙ የምናየው በታሪክ ውስጥ። አንደኛ ይህን ነገር አንተ አታውቅም። አየህ አንድ ሌላው ቀጣዩ ነገር ደግሞ አርሜኒያኖች በቶታል ዲፕራቪቲ አያምኑም ብለሃል አልከኝ። ለእሱን አሁን ይህን ሁሉ ሰዓትም ወስደህ መጽሐፍ ይኸው መጽሐፍ ትላለህ። አሁን እንግዲህ በቃ እንደው ሳልጠቅሳት አልውጣ ብለህ ዝም ብለህ እንደው እሷን ለመጥቀስ አስበህ ነው መሰለኝ የመጣኸውና ሳልጠቅሳትም አልወርድም ብለህ ዝም ብለህ ገለጥክ እንጂ እስቲ አሳየኝ የቱ ጋር ነው አርሜኒያኖች በቶታል ዲፕራቪቲ አያምኑም ያልኩት? አሳየኝ። ለእሱን አይደል ይህን ሁሉ ሰዓት ወስደህ መልስ ስትመልስ የነበረው ላልተባለ ነገር መልስ ስትመልስ ነበር። እስቲ የቱ ጋር ነው አክሊል አርሜኒያኖች ጴንጤዎችን አላልኩም። ለዛ ነው አሁን ቅድም ይሄ ደግሞ የሚያሳየው ጴንጤዎች ራሱ አርሜኒያን እንዳልሆኑ ነው የሚያሳየው ይሄ ነገር ብዬ ያስቀመጥኩት። ለምንድን ነው አርሜኒያኖች ነፃ ፈቃድ የለንም ብለው ስለሚያስተምሩ፣ ጴንጤዎች ግን ነፃ ፈቃድ አለን ብለው ያስተምራሉ እኮ አልኩ። ይኸው ለምሳሌ ሙሉ ወንጌል አንተ የኢትዮጵያን ጴንጤኮስታል አይደለ ስተች የነበረው በኢትዮጵያ እንዳለው የተምታታ የጴንጤኮስቴ እንደዚህ ትምህርት ምናምን አይነት ብለህ ስትጽፍ ነበረ። ስለዚህ የተምታታው ተምታቷል ብለህ ያስቀመጥከው እነዛ ጴንጤዎቹ ነፃ ፈቃድ እሱማ አለ ብለው ስለሚያስተምሩ ነው። ስለዛ ከዚህ አንጻር አርሜኒያን አይሆኑም ማለት ነው እንጂ አርሜኒያኖች በቶታል ዲፕራቪቲ አያምኑም አላልኩም። ይልቁንም ግን ቅድም እንደተናገርኩትም ፕሪቪኒየንት ግሬስ ይሄ ቀዳሚ ጸጋው ይመጣል፣ ከዛስ ይመጣና ይሄ ለሁሉም ሰው ነው ብዬ ደግሞ ተናግሬያለሁ። ቅድም ይሄን በስርዓት እኮ አስረድቻለሁ። ግን እያደረክ ያለው ምንድነው? እችን መጽሐፍ መጥቀስ አለብኝ ብለህ መታል፣ ሳልጠቅሳት ደግሞ አልወርድም እያልክ ነው። ስለዛ ምንም ያለ ቦታው ጠቅሳል እና ያለ ቦታው ሰዓትን ተጠቅማል። ሌላ ፕሮፌትን ሜንሽን ማድረግ አስከፍተዋል። እዚህ ከታች ያለውን ወንድማችን ማለት ነው። እሱን ያነሳሁት ለምንድን ነው? እሱ ሙሉ በሙሉ ጴንጤን ይወክላል ብያለሁ እንዴ? አላልኩም። አሁን በቃ እንዳለ ጠቅላላ ስትሰራ የነበረው ስትሮማን ፋላሲ ነው። አክሊል ይህንን ሰው የጴንጤ ወካይ አድርጎ አምጥቶታል። እኔ ሙሉ በሙሉ ጴንጤን ይወክላል ብዬ አልተናገርኩም። ይህን ወንድም ማለት ነው። ይልቁን ምን ብዬ ነው ያስቀመጥኩት? ከአንተ ይልቅ ግን እሱ ለጴንጤ ሳይቀርብ አይቀርም፣ በዛ ላይ ፕሮፌት ነው ብያለሁ። ስለዛ በጴንጤ ቸርች ውስጥ አገልጋይም ጭምር ነው። አሁን እሱ አየህ፣ በጴንጤ ቸርች ውስጥ ጭራሽ ፕሮፌት ነብይ ነው ጭራሽ። አንተ ግን ጴንጤም አይደለም፣ ለጴንጤ የሚቀርበው እሱ ነው ያልኩ። ከዚህ አንጻር እንጂ ሙሉ በሙሉ ጴንጤን ይወክላልም አላልኩም። ሲቀጥል ደግሞ የሙሉ ወንጌል የድነት ትምህርት ማስተማሪያ መሰረታዊ ክርስትና ትምህርት ማስተማሪያ ላይ ነፃ ፈቃዳችን አለ ብላ እያስተማረች አንተ ግን መጣ አይ እንደዛ አይደለም ትላለህ። አምጣ ማስረጃ። ከኢትዮጵያ የጴንጤ ቸርቾች ውስጥ እነሱን ስለሆነ የነቀፍከው ነፃ ፈቃድ የለንም ብሎ የሚያስተምር ካለ አምጣና አሳየን። ካለ እሰየው። እኔ እነሱን እኮ ዲፌንድ ላደርግ አይደለም፣ እኔ አያገባኝም። ግን ከእነሱ እንደሰማነው ከሆነ ግን አይ ነፃ ፈቃድ አለ ብለን የምናምነው እያሉ ነው።
ሰው እንዲያ ከሆነ ደግሞ ባለፈው እኛ ላይ የሰነዘርከው ነገር ይሄ የፈቃድ ትብብር ምናምን የሚለው እሱን የሚክድ ጴንጤ ካለ መጥቶ ይንገረን፣ ወይም ደግሞ አሳየን በማስረጃ የፈቃድ ትብብር ብለህ ስለተናገርክ ማለት ነው። የፈቃድ ትብብር እነሱም ያምናሉ ጴንጤዎችም ይሆን እንዳየነው ከሆነ ስለዚህ እኔ ላይ የሰነዘርከው ነገር እነሱ ላይ ይሆናል እንግዲህ ተረድተው ከሆነ ማለት ነው። አሁን እናጠቃልላለን ማለት ነው ሐሳቡን። አንደኛ አርሜኒያኖች ራሳቸው ከፔላጂየስ ጋር ተያይዘው ስማቸው ሲነሳ አይተናል። ስለዛ ይህን ነገር ምንድነው አንድ እንያዝ። ሁለተኛ ስናጠቃለው ማለት ነው እንግዲህ ፕሮፌት እንግዲህ አንተም ደሶኩል ፕሮፌት ብለን የጠራው እና ለምሳሌ እሱንም ያነሳንበት መንገድ ከምን አንጻር ነው? ለጴንጤ እሱ ቅርብ ነው ከአንተ ይልቅ ብለን ያነሳ ነው። ስለዛ ስትሮማን ሰርተሃል። ጉዳዩ ላይ ማንሳት ምንድነው የሆነ ነገሮችን ማንሳት ሲከብድ ዝም ብለህ የመጣልህን እያነሳ ብቻ እኔ ባላልኩት መንገድ ብለሃል እያልክ ብቻ ስትመልስ ይታያል። ሌላውና በጣም ጠቅላላ ሙሉ ጊዜን ይወስዱ የነበረው ነገር አርሜኒያኖች በቶታል ዲፕራቪቲ በቲዲ አያምኑም ብለሃል ብለኛል። አላልኩም ያልኩበትን ቦታ አምጣ። አሁን ቀጣይ ላይ እንደውም እሱን እንጠብቃለን። አርሜኒያኖች በቲዲ አያምኑም ያልኩበትን ማለት ቲዲ ማለት ቶታል ዲፕራቪቲ ማለት ነው፣ ወይም በቦንዴጅ ኦፍ ዘ ዊል ነፃ ፈቃድ የለንም ብለው በዚህ ነገር አያምኑም ያልኩበትን አሳየን። ቴንክ ዩ። እሺ የመጨረሻ 3 ደቂቃ በቃ። አመሰግናለሁ ሲስ ስለሰጠኝ እድል። ጥያቄና መልስ የለውም እንዴ? ቆይ የመጨረሻ ከዛ ወደ ጥያቄ ነው መልሱ እንዲመራ መጨረሻ 3 ደቂቃ። እሺ ቀጥል። እዮሲ ደቂቃ ድጋሚ ያስቀምጡለት 3 ደቂቃ። ቬሪ ጉድ ደቂቃዬን ሰከንዶቼን ሸራረፈው ጋዲስ ወደ ቤልምጣ ኤልዌስ የዶርትን ጉባኤ ዶርት እያለ ያነሳል አኬና በጣም የሚገርም ነገር ነው። ሲኖድ ኦፍ ዶርት የተነሳበት መንገድ ሴሚ ፕላጊያንን እንደውም በቀጥታ ዳይሬክትሊ አይደለም የተቃወመው፣ ሄዶ ማየት ያስፈልጋል። ዳይሬክትሊ አልተቃወምም። ኢንዳይሬክትሊ ያነሳቸው ነገሮች አላቸው። እሱ ምንድነው ኮኦፕሬሽን በሚለው ሴንስ የአርሜኒያን ቴዎሎጂ ኮኦፕሬሽንን ስለሚቀበል ያው ሲነርጀቲክ ስለሆነ፣ ይህንን ደግሞ ዶርት ጉባኤ ደግሞ ስትሪክትሊ ሞኖጀቲክ ስለሆኑ ሂስን የቀረቡ ታሪካዊ ዳራውን ስናየው ሲነርጀቲክ ስላልሆነ ሞኖጀቲክ ስላልሆነ ሲነርጀቲክ በመሆኑ ኮኦፕሬሽንን ስለሚያስቀምጥ እንዲሁም ደግሞ ጸጋ ኢሪዚስተብል ነው ብሎ በመናገሩ ወዘተረፈ በሌሎች ጉዳዮች ላይ ሂስ ቀርቧል። አሁን እሱ ሪቪው ለማድረግ ካለኝ ደቂቃ ስለማልችል እሱን እንደ ማስረጃ አድርጎ ማቅረብ ታሪካዊ እውነታውንም መዘንጋት እንዳይሆን ያን በዚህ ብመልስ። ሌላው በጣም የሚገርመው ነገር ወንድማችን አኬ ያነሳው ነገር በተደጋጋሚ ስትሮማን ፋላሲ ይላል። ወንድማችን አኬ የነገረ ድነት አስተምሮን ከዚህ ቀደም መጀመሪያ ስናወራ በደንብ እሱን ለመረዳት በሚል ጥያቄ ስጠይቀው ነበር። የመጀመሪያ ግንኙነታችን ያነሳውለት ነገር ምንድነው? አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ በሚለው ጉዳይ ላይ ስናወራ ኦብጀክት ኦፍ ፌዝ ማለት የክርስትና ትምህርት ነው። አክት ኦፍ ፌዝ ማለት ደግሞ አክት ኦፍ ፌዝ ማለት ሰው በእግዚአብሔር ሲያምን ማለት በፈቃዱ ሲያምን ማለት ነው አለ። ከዛ በውይይታችን መካከል እየሄድን ስንመጣ የእግዚአብሔር ልብን መክፈት ነው ምናምን እያለም ጨመረው። ከዛ በእግዚአብሔር ማመን የሚለው ኮግኒቲቭ ነው ወይ ስለው ኮግኒቲቭ ነው ብሎ ከሄደ በኋላ መልሶ ደግሞ ሚስቲካልም ነገር አለው ብሎ ደግሞ ፕሮግሬሽኑን ተመልከቱ። መጀመሪያ ጸጋ ብቻ በሚለው ቪዲዮ ምን ብሎ አስቀመጠ? ሰው አሜን ብሎ እንደውም ቋንቋ ሁሉ በደንብ አስታው እዚህ ጋር መክፈት ስለማልችል እንጂ ከፍቻ ያሳይ ነበር። አሜን ብሎ ነው የሚቀበለው መጣለትን ወንጌል ይልና ከናውል ጋር ባደረገው ውይይት ደግሞ ልቡን መክፈት አለበት። መጀመሪያ አክት ኦፍ ፌዝ ውስጥ ልብ መክፈት የእግዚአብሔር ረድኤት ስራ አለ ደግሞ ብሎ አሳደገው። ከዛ በኋላ ነው የሚመርጠው አለ። መምረጡ ራሱ ኮግኒቲቭ ነው አእምሯዊ ነው ወይ ብዬ ስጠይቀው አእምሯዊ ነው ብሎ ደግሞ ተከራከረና መልሶ በውይይታችን መካከል አእምሮ ስለጎደላቸው ኒውሮሎጂካል ፕሮብሌም ስላለባቸው ሰዎች ሳነሳ እምነቱ እኮ ሚስቲካል ነው ብሎ አሳደገው። ኮግኒቲቭ ነው ብለ ሚስቲካ እንዴት ልትል ትችላለህ? አክት ኦፍ ፌዝ በግለሰቡ ማመን ነው ብለ የእግዚአብሔር ረድኤት ልብን መክፈት ነው ብለ እንዴት ልትስማማ ትችላለህ? ዋት ኪዮቲካ እንትን ቴዎሎጂ። እዚህ ጋር አንድ ነገር ላንሳና አልጨርስም። የተወሰደብኝ 30 ሰከንድ አለች፣ እሷን ጨምርልኝ ሲስ። ምንድነው እሱ ያለው? እዚህ ጋር በጣም አድርጋችሁ ስሙኝ። እኔ ስትሪክትሊ አኬ የሚያነሳው የነገረ ድነት ትምህርት ሴሚ ፕላጊያን ነው
ፕላጊየስ ነው ብዬ እንዳምን የሚያደርገኝ ነገር ምንድን ነው ያለው? ልብን ራሱ የሚከፍተው የቤተ ክርስቲያን አባትን ጠቅሶ ልብን ራሱ የሚከፍተው ሰው ሲፈቅድለት ነው ብሎ አስቀመጠ። አክት ኦፍ ፌዝ ላይ የመጀመሪያው ስራ የሰውየው ልብን መክፈት ነው ማለት ነው። እግዚአብሔር መጥቶ ልቡ እንዲከፍትለት እግዚአብሔር እንዲከፍትለት ፈቃድ ይጠይቃል ማለት ነው። እግዚአብሔር የሰውን ልብ ለመክፈት የድነቱ አነሳሽ ኢኒሺየተር ማን ሆነ ማለት ነው? ሰው ሆነ ማለት ነው። ከዚህ በላይ ሴሚ ፕላጊያ አመለካከት አለ እንዴ? የድነቱ አስጀማሪ ሰው ነው ብሎ ነው የሚያስበው። በዛ ላይ ደግሞ ነፃ ፈቃድ አለው የሚለው ሲጨመር ያኪ አመለካከት ሰውየው ነው የሚፈቅደው የሚለው ሲጨመር ከዚህ በላይ ሴሚ ፕላጊያን አመለካከት የትም ሊመጣ አይችልም። ይሄንን ነው ሐሰት ነው ያለው። ቴንክ ዩ። እሺ ቴንክ ዩ ዮሲ 30 ደቂቃ ነው ጨምረና አልከ እኔ አይ ሂድ ችግር የለም። እሺ 3 ደቂቃ ችግር የለም። እኔ በቀላሉ እንትን የምለው በመጀመሪያ ደረጃ እንግዲህ ወንድማችን ዮሲያስ ከመጀመሪያው ጀምሮ ርዕሶቹን ሲዘል የሆነ ነገር ሲያነሳ ሲመለስበት ሲቶ እዚህ ደረጃ ደርሰናል። አሁን እስካሁን ድረስ ያነሳናቸውን ለማስታወስ ያህል አየህ፣ ዝም ብሎ ተንጠልጥሎ መቅረት ስለሌለበት የዱርቱን ካህንን ማንሳት ታሪካዊ እውነታውን እንደው መዘንጋት እንዳይሆን ብሎ አልፎታል። ምን አገናኘው ዮሲያስ? ታሪካዊ እውነታውን ከመዘንጋት ካለመዘንጋት ጋር የሚያገናኘው ነገር አለ ወይ? ዋናው ቁም ነገር እኮ ምንድነው? አርሜኒያኖችን ከፔላጂየስ ጋር አገናኝተው አውግዘዋቸዋል አላወገዘዋቸውም ነው የዶርቱ ሲኖድ ላይ በቃ እሱን እኮ ነው እየተባልክ ያለው። ስለዚህ አርሜኒያኖች ራሱ በእናንተ ዘንድ ያሉት ማለት ነው አሁን የተከበረ ነው ብለህም ስለጠራኸው አርሜኒያኒዝሙን ራሱን እሱም በቃ የተከበረ ነው በወንጌላውያን ዘንድ ምናምን ያልከውን የራሳችሁ የዶርቱ ካህን ደግሞ የሪፎርምዶቹ ማለት ነው ከፔላጂየስ ጋር ነው ያገናኙት። ስለዚህ ከፔላጂየስ ጋር የተነካካ ነገር አክብረህ እየኖርክ እኛን መቃወም እሱ ነው ባይሆን ፈኒ የሚሆነው። ቅድም ፈኒ ስትል ነበር። ሁለተኛ እንግዲህ ምንድነው እንደምታስታውሱትም አይ ጴንጤዎች ነፃ ፈቃድ እንዳላቸው በግልጽ እየተናገሩ ነው። ዶክመንቶቻቸውንም ሲገልጡ እሱን እያየን ነው። አይ ካልክ ነፃ ፈቃድ እንዳለ አያምኑም ብለህ የምታምን ከሆነ አምጣ ማስረጃ ሲባል ይህን ሁሉ ነገር ትቶታል ወንድማችን። ምክንያቱም ማስረጃ የለውም። እነዚህን ነገሮች ሁሉ ትቶ ፕላስ ደግሞ እንደ አርሜኒያኖች በቶታል ዲፕራቪቲ አያምኑም ብለሃል በማለት ያን ሁሉ ሰዓት መጽሐፍ እያወጣ እያሳየ ምናምን ያን ሁሉ ጊዜ የወሰደበትን ነገር ጠይቀነው ነበር። ምን ብለን የቱ ጋር እንዳልኩኝ በራምጣ አሳይ ተብሎ ነበረ። አርሜኒያኖች በቶታል ዲፕራቪቲ አያምኑም ያልኩበትን አምጣ ስለው እሱንም ትቶት አይተዋል። ሁሉንም ነገር ትቶት ወዴት ሄዷል? ወደ አክት ኦፍ ፌዝ እና ወደ ኦብጀክት ኦፍ ፌዝ። ከዚህ ቀደም ተነስቶ ወደ ነበረ ውይይት። እሺ ወደዛም ደግሞ እንለፍ። እንደው አክሊል አክት ኦፍ ፌዝ ሲባል የሰውየው የማመኑ ጉዳይ ነው ማለት ኦብጀክት ኦፍ ፌዙ የክርስትና ትምህርት ነው፣ ትክክል ነው። አክት ኦፍ ፌዙ ደግሞ ሪስፖንስ ነው ማለት እኛ ሪስፖንስ ስናደርግ ማለት ነው። ለዛ ነገር ምላሽ ስንሰጥ አሜን ብለን ስንቀበል እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተነገረ እና ያንን ማመን ነው ተብሎ ሲነገረው ኦኬ ዘን እዛው ላይ እኮ ደግሞ ልብ መክፈትን ብልሃል ብሎኛል። አሁን ስለምን እያወራህ እንደሆነም ባላቅም ሰው ለማመን እግዚአብሔር ልቡን ሊከፍትለት ይገባሉ። ይህንን የካድኩበት ካለ አምጣ እናሳየኛው ነው። እግዚአብሔር ልቡን ባይከፍትለትም ያምናል ያልኩበትን ግን እያልን ያለነው ምንድነው? ከቅዱስ ዮሐንስ አፈወርቅ ጋርም ሆነን እግዚአብሔር ግን ልብን የሚከፍተው ፈቃደኛ እስከሆንክ ድረስ ነው። አልፈቅድም ካልክ ነው በፍጹም። አሁን ወንድማችን ሲናገር ነበር። ምን አለ? እግዚአብሔር የሰውን ልብ ለመክፈት የሰውን ፈቃድ ይጠብቃል ብሎ ይህንን ተችቶ ሲናገር ሰምታችሁታል። ስለዛ እያለን ያለው ምንድነው? የሰውን ፈቃድ አይጠብቅም። ሚኒንግ ያለ ሰው ፈቃድ ይሄ እኮ ነው ኢሬዚስተብል ግሬስ። ኢሬዚስተብል ግሬስን አንቀበልም ትላላችሁ ሉተራኖች፣ የማይቃወሙት ጸጋን። ከዚህ በላይ ምን የማይቃወሙት ጸጋ አለ? ሰውየው ፈቅዶ ካልሆነ እሺ ታዲያ እንዴት? አይ ሰውየው ታልቋል። እንዴት? አይ በስተት 4 ደቂቃ ነበር ያስቀመጠልሽ። አጠቃለሁ ኢዮስያስም እኮ 4 ደቂቃ ይጠቀም። እሺ ይቅርታሽ። አትቸገሪ መፈታ የሆነ ላይ ተበረታለህ። ይሁን አላለቃቀስብህም። እሺ ከዚህ በላይ ምን ኢሬዚስተብል ግሬስ አለ ነው? የማይቃወሙት ጸጋ ከዚህ በላይ ምን አለ? ሰውየው በፈቃዱ አይደለም፣ ሚኒንግ ያለ ፈቃዱ። የሰውየው ፈቃድ እግዚአብሔር አይጠብቅም፣ በፈቃዱ ነው የሚለው። ይህንን ሴሚ ፔላጂያን ብላችሁታል ብለዋል። እናንተ ናችሁ ያላችሁታ። መጽሐፍ ቅዱስ ላይ ሴሚ ፔላጂያን ወይም ደግሞ በአባቶች ትምህርት ሴሚ ፔላጂያን ተብሏል ብለን እኮ እኛ የምንጠይቀው። ምንፍቅና ነው ተብሏል ብለን እኮ የምንጠይቀው እንጂ እናንተ ምንፍቅና ያላችሁትን እናንተ ምንፍቅና ባላችሁት መልኩ ይህን ነው የአባቶቻችንን እምነት ይዘን እንጸናለን።
እና የመጽሐፍ ቅዱስንም እምነት እናንተ ከአባቶች ተለይታችሁ በራሳችሁ መንገድ ሄዳችኋል። ቴንክ ዩ አዮስ የጥያቄና መልስ እናድርገው ለመጨረሻ። ከዛ እንግዲህ ወይ ከጋዲ ስልክ ቻርጅ እያለቀ ነው እያለ ነው። እንደዛ እናድርግ። ዮሲ ለመጨረሻ ጥያቄ ባክ ኤንድ ፎርት ጥያቄና መልስ። የስ ኦኬ። እኔ ልጠይቅ? ጠይቅ፣ አንተ ጀምር። እሺ አንድ ማነስ አለ ቀጥተኛ ማያወላዳ መልስ እንድትሰጠኝ ፈልገው። ኦኬ ሲኖድ ኦፍ ዶርት አርመን እያወራ እሺ፣ ቀጥል እያወራሁ ነበረ። ሚት አድርጊው፣ ቀጥል። 10 ደቂቃ ነው የጥያቄና መልሳችን። ጓይድ ዛብህ ወይ ከነስ አይ ምንም እኔ 5 ደቂቃም በቂ ነው ብዬ ነው። ግን አንተ በተስማማው ነው እኔ የምሄደው። ዝም ብዬ አሁን አንተ ነህ በቃ የፈለግከውን እንደፈለግክ ምረጥ እና እንሄዳለን። የኔ ስምምነት ብቻ እንዳይ አርገያ 10 ደቂቃ የኔ ሀሳብ ስለሆነ እሺ የመጀመሪያው ጥያቄ ሲኖድ ኦፍ ዶርት ሲል ነበር እና ጃኮብ አርሜኒያስ እና ተከታዮቹን ሲኖድ ኦፍ ዶርት ቀጥታ ቃል በቃል እያወራ የነበረው ሪከርድ ሰምታችኋል። ከታች ያላችሁ ሰዎች ሴሚ ፕላጊያን ናቸው ብሎ የፈረጀበትን ስቴትመንት አምጣ እና አሳይ። እሺ በንግግሬ ውስጥ በተደጋጋሚ እንደተናገርኩትም በዚህ በዶርቱ ሲኖድ ላይ ከፔላጂየስ ጋር አገናኝቶ ነው መልስ ይመልስላቸውም ሲያወግዟቸውም የምናየው ነው ያልኩት። ከፔላጂየስ ጋር ደግሞ አገናኝቶ ከፔላጂየስ ጋር ደግሞ አገናኝቶ ካወገዛቸው ክፍሎች ውስጥ አንደኛ ሰከንድ ሄድ ቀደም ስታወራ አገናኝቶ አለ ሪጀክሽን ፎር ላይ ብሎ ነው የሰየመው ነው ያልከው። ሪከርደዋል። ምን አልከኝ? አንደኛ ተሳስተሃል። ካላመንክም ችግር እስቲ አሳየኝ እስቲ ካኖን የዶርቱን ካነን ያልኳችሁ የዶርቱን ካነን ቆይ አንዴ የዶርቱ ካነን ሴሚ አረባከን ስማኛ አንዴ የዶርቱ ካነን ሴሚ ፔላጂያን የሚል ቃል ተጠቅሟል ያልኩበትን አሳየኝ። እኔ ያልኩት ግን ምንድነው ከፔላጂየስ ጋር አገናኝቶ አስቀምጧቸዋል ያልኩት። ምን አልከኝ? ምን የተቻቸው ዶርት ጉባኤ ብላልታ አልተናገርክም? እሺ የተናገርኩትን የምትጠይቀኝ ከሆነ ይኸውልህ በኋላ ላይ እኮ አንተም እኮ ሪከርድ እንደው ብታገኝ ማለት ነው ትለቋለህ እኮ ግን አንደኛ አታገኝም። እኔ ያልኩት ምንድነው የዶርቱን ሲኖድ ከሆነ ነው ያልኩት። ቆይ አንዴ የዶርቱ ሲኖድ ኧረ ስማኝ አንዴ የዶርቱ ሲኖድ ቀጥታ ከፔላጂየስ ጋር አገናኝቶታል አርሜኒያኖችን። ስለዚህ አንተ አክብረህ ያዝከው የአርሜናዊ ትምህርት ከፔላጂየስ ጋር ተገናኝቶ የተወገዘን ትምህርት ነው እያልኩ ያሉት። እሺ አንድ ጥያቄ ልጠይቅህ ቃል በቃል ሳንነታረክ ብላክ ኤንድ ዋይት ዶርት ሲነድ የአርሜኒያስ ጃኮብ አርሜኒያስ እና ተከታዮቹ ሴሚ ፕላጊያን ብሎስ አስቀምጧል በቀጥታ አላስቀመጠም? የሶር ነው መልስልኝ። እሺ አሁን እንዳልኩም ጭቅጭቅ እንዳይሆን አሁን በደንብ አድርገህ ስማኝ። አንተ በፈለግከው መልኩ አይደለም የምመልሰው። ቆይ አንዴ አንተ በፈለግከው ሳይሆን መመለስ ባለበት መልኩ ነው የምመልሰው። በመጀመሪያ ደረጃ ቆይ አንዴ ለምንድን ነው የማትሰማው? ከጠየቅህ እኮ ምላሽ መስማት አለብህ። ተመለስ ከፔላጂ እሺ እንደዚህ ይኸውልህ። እሺ ሰማኝ። እሺ ቀጥታ ነው ያነሳሁት ከፔላጂየስ ጋር አገናኝቶ ነው ሪጀክት ያደረገው ትምህርታቸውን ብያለሁ። ስለዛ የአርሜኒያኖችን ትምህርት ከፔላጂየስ ጋር አገናኝተውታል። ቃል በቃል አታምታታ። አኪ ይቅርታ። ስለዚህ ቃሌ አሁን ጅቡቲና ኢትዮጵያ የት ይበልጣል ስትባል አይ አፍጋኒስታን አይደለም። እንደዛ ብዬ አልመለስኩም። በዛ መልኩ አይደለም የመለስኩት። የሚታዘቡ ሰዎች አሉ እኮ ከታች የዶርት ጉባኤ ዶርት ሲነድ የአርሜኒያ የጃኮብ አርሜኒያስ እና ተከታዮቹ ሴሚ ፕላጊያን ብሎ ሰይሟል። በቀጥታ አልሰየም። በቃ ቀጥተኛ መልስ። እሺ አንዴ ስማኝ። እኔ በመጀመሪያ ደረጃ የመለስኩት እሱር ነው መልስ እንጂ ነው። ቆይ አንዴ ስማኛ። እነሱ ያስቀመጡበት መንገድ በምን መልኩ ከፔላጂየስ ጋር የፔላጂየስን ትምህርት ይዘዋል ብለዋል። ላሳይ ብለዋል። ዶርት ጉባኤ ኧረ ስማኝ የዶርቱ ሲኖድ የአርሜኒያኖችን የፔላጂየስን አቋምም ይዘዋል ብለዋል። ኦፖዝ ያደረጓቸው ሰከንድ ሄድ ሪጀክሽን ፎር አውጣል። የፔላጂየስን ታመጣኛል ችግር የለውም። ሴሚ ፕላጂየስ ሰከንድ ሄድ ሪጀክሽን ፎር ላይ ለምሳሌ ዳይቨርት አታድርግ። ሴሚ ፔላጂያን ማለት እኮ አይጠበቅባቸውም። ፔላጂሳውያን እንደሆኑ እኮ ይሄው የፔላጂስ ትምህርት እየጠበቁ ነው ያስቀመጡት። በዚህ ዝጋው። ሌላ ሁለተኛ ጥያቄ እንግዲህ አሳይቻለሁ። እኔ ያሳየኝ ፕላጊየስ ነው። ፕላጊየስን ማን ጠየቀ?
ሴሚ ፕላጊያን እየተባለ ሴሚ ፔላጊያን እኮ ፔላጂሳዊነት እኮ ነው ራሱን ችሎ እኮ ከፊል ፔላጂሳዊነት ማለት ነው። እየተወራ ያለው ስለ ፔላጂስ ነው ወዳጄ ዩሲያስ። እኔ ደግሞ ውይይታችን ላይ ሴሚ ፕላጊየስ እና ፕላጂየስ አንድ ነው ወይ? እሺ አሁን ዝም ብለህ ስማኝ። እሺ ሴሚ ፔላጂያን ማለት ኧረ ስማኝ አንዴ ከፊል ፔላጂስ አልሰማህም። እማትሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? አንድ ጊዜ ለመስማት ነው ፈልገው ጥያቄ ነው። አንዴ እሺ አሁን ሁለታችንም እኩል የምናወራ ከሆነ መደማመጥም አንችልም። ከፊል ፔላጂስ ላደምጥ አልፈልግም። ታዲያ ልታደምጠኝ ካልፈለግ ወይ ለምን ትጠይቀኛለህ? ዩሲያስ ቀጥተኛ የስ ኦር ኖ ኩዌስችን ኤንድ አንሰር ሴሽን ነው፣ ማብራሪያ አይደለም። እየመለስኩ ያለሁት የለብኝም። ስለዚህ ቀጥተኛ የሲኖድ ማነው ሲኖድ ኦፍ ዶርት የአርሜንና አርሜን በጃኮብ አርሜንስ እና ተከታዮቹን ሴሚ ፕላጊየስ ብሎ አስቀምጧል ወይ አላስቀመጠም? አልመለስክም። ሲጀመር የቱ ጋር እኔ ባላነሳሁት ቃል ላይ ለምን ትጠይቀኛለህ ነው እያልኩ ያለሁት እኮ። ፕላጊየስና ፕላጊየስ አንድ ነው ብለህ አስቀምጣል። በየትኛው ስነ መለኮት ጥናት ነው ፕላጊየስና ሴሚ ፕላጊየስ አንድ የሆነው? ቆይ አንዴ እስቲ እሱን እኮ ነው ትጠይቃለህ ግን አንተን ማድመጥ አልፈልግም ትለኛለህ። ከዛ በኋላ ደግሞ ኢንተሌክቹዋል የሆነ እንደው በጣም ብስለት ያለበት ውይይት ደግሞ መደረግ አለበት ትላለህ። በዚህ መልኩ አይደረግም ማለት ነው። ምንድነው ሪባትሪሽን እንዴ? ይሄ እኮ ነው አስቸጋሪው ነገር። ብስለት ያለበት ውይይት ኢንተሌክቹዋል የሆነ ውይይት ትላለህ፣ ግን እንደዚህ አይደለም። ወደ ሌላ ጥያቄ ያለኝ ጊዜ ማድመጥ አልፈልግም እያልክ ዲቤት እንዴት ይደረጋል? ስለዚህ አንድ ጊዜ አድምጥ። የማታደምጠኝ ከሆነ በቃ እንግዲህ ወደ ሌላ ጥያቄ ለፍ፣ ወይም ደግሞ እኔ ልጠይቅህ። እኔ አደምጣለሁ ባይሆን አንተ ስትመልስ ሌላ ጥያቄ። ሁለተኛ ጥያቄ ማድመጥ ማትፈልግ ከሆነ ማለት ነው። ቆይ አድምጥ። አሁን ሁለተኛ ጥያቄ አድምጥ። ሁለተኛ ልብን መክፈት ነው፣ የሰው ፈቃድ መስጠት ነው? ቀጥተኛ መልስ። ሁለቱም አንድ ላይ የሚመጣ ነው። እኛ አናቀዳድምም። እግዚአብሔር መምጣት አለበት፣ ግን ሰውም ነፃ ፈቃድ ስላለው ፈቃደኛ መሆን አለበት። ዳሴት ሲፈቅድ ነው ልቡ የሚከፈተው አላልክም እንዴ? ትክክል። መጀመሪያ የሚቀርበው ምንድን ነው? ሎጂካሊስ ቢሆን ፈቃደኛ ከሆነ ሰውየው ልቡ እንዲከፈት ፈቃደኛ መሆን አለበት። ሰው ነው ጀማሪው ማለት ነው። አላልኩም። አይተዋል። ይሄ እሱ ያንተ ኮንክሉዥን ነው። ሰውየው ፈቃደኛ ልንገራ፣ ሰውየው ፈቃደኛ ለመሆን እንኳን ራሱ ማለት ነው። ስማኛ፣ ሰውየው ፈቃደኛ ለመሆን ራሱ ይህ የድህነት መንገድ መምጣት አለበት የለበትም? አለበት። ስለዚህ እግዚአብሔር ሁሌም ኢኒሺየት ያደርጋል የምንለው ከዚህ አንፃር ነው። ቅዱስ ዮሐንስ አፈወርቅም አይተናል። ይሁን ሁለት ነገር አታምታታ። ኦብጀክቲቭ አንተ አሁን አታለ ትላለህ፣ ምን ትላለህ? ቀጥል እስኪ። እንደዛም ብለህ አንድ ደህና ነገር ባወራህ። ቆይ ስለ ስህተትህን ላሳየህ። ኦብጀክት ኦፍ ፌዝ የእግዚአብሔር ስራ ነው ወይም ደግሞ ትምህርቱ ነው ብለን አስቀምጠናል። እዛ አልመጣንም። እዛ ጋር እኮ የሰው ድርሻ የለም፣ ምንም የለም። ሁለታችን እሱ ካልመጣ መፍቀድም አትችልም። እግዚአብሔር ጥሪን ካላሰማ አቤት ማለት እኮ አትችልም። እያወራን ያለነው ስለ አክት ኦፍ ፌዝ ነው። አክት ኦፍ ፌዝ ላይ ተያያዥ ናቸው እኮ። የመጀመሪያው ስራ ማን ነው? የእግዚአብሔር ልብን መክፈት ወይስ የሰው ነፃ ፈቃድ? እሱን እኮ ነው የምልህ። አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝን አንተ በጣም ነጣጥላቸው ማለት ነው። ኦብጀክት ኦፍ ፌዝ የሆነ ቦታ ላይ ሄደው ጭቀኸዋል። ቆይና አንዴ ስማኝ እንጂ ኦብጀክት ኦፍ ፌዙ ሳይኖር ገና ከጅምሩ አንተ ምንድነው ምን አገኘው ብለህ ነው የምትፈቅደው? ምንም ነገር በሌለበት ሁኔታ ፈቃድ እንዲኖር የሆነ ነገር እኮ ማየት አለብህ። ለዛ ነው አልኩህ እኮ ነው ቅዱስ ዮሐንስ አፈወርቅ ብሎ የሚናገር ብትፈቅድ ያደረገው ወንጌል ሰበካው ነው። አንዴ ስማኛ አንተ ቆይ ጥያቄ እንድትፈቅድ ያደረገ የወንጌል ሰበካው ነው። እንድትፈቅድ ያደረገ ማለት ራሱ ምን ማለት ነው? ልክ እንደናንተ ከሆነ እንድትፈቅድ ማድረግ ማለት ልክ እንደናንተ ከሆነ አይደለም። የኛ ጋር አትሂድ። ምን እያሰብኩ ነው እየጠየቀኝ ያለውን ማወቅ አለብኛ። ማወቅ አይጠበቅብህም። ያንተን ትምህርት ለመናገር አለብን። አንተ ምን እያሰብክ እየጠየቀኝ እንደሆነ እኮ ነው የምልህ ወንድሜ። ቃላቱን ስትጠቀማቸው ምንድነው? ምን እያሰብክ ነው እየጠየቅ ያለ? ይሄ ሰውዬ እኮ ነው የሚያወራው። ቀጥል ሻውራ ቀጥል። ቆይ አይጠይቅም። ልስማ መጀመሪያ። ኦምኒሸንትና ኦምኒፖተንትና ሁሉን ታውቃለህ፣ ሁሉን ትችላለህ ማለት ነው። የኔን አእምሮት
እሱን ተወውና ማይረባው አንድ ያንተን እኮ የጠየኩ ለምንድን ነው ጥያቄውን ስታነሳ ምን እያሰብኩን እየጠየከኝ ያለኸው? ከዛ አንጻር እንድመልስልህ ነው እያልኩ አንተ ካልተናገርኩ በምን ታውቃለህ? ስለ ሐሳቤ ተናገራ። ለዛ እኮ ነው ስለማላውቅ እኮ ነው ተናገር እያልኩ ያለሁት። ምን እያሰብክ እንደሆነ ሐሳብህን አስቀምጥ፣ ሙሉ ሐሳብህን አስቀምጥና ጠይቅ እያልኩ እኮ ያለሁት ለዛ ነው። ተጠየቀው ጥያቄ ብላክ ኤንድ ዋይት፣ ቅድምም ብላክ ኤንድ ዋይት ጠይቄ ወደ ሌላ አቅጣጫ ትሄዳለህ። አሁንም ብላክ ኤንድ ዋይት ወደ ሌላ አቅጣጫ አልሄድኩም። አክት ኦፍ ፌዝ ላይ ሰውየው በፈቃዱ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው ካልክ መጀመሪያ የሚመጣው ሎጂካሊም በለው ቴምፖራልም በለው የሰውየው መፍቀር፣ ይሄ እውነት ነው። ይሄንን መፍቀር ነው የምር ነው ወይ ስለ ልትመልስልኝ አልፈለክም። ቀጥታ መልስልኝ እኮ ጠይቀኛ። እሱን እኮ ጠይቅና ደግሞ አድምጥ። አላደምጥም እንዳትለኝ እንጂ አሁንም ማለት ነው ሰውየው አዎ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው አለቀ። የማይፈቅዱትን አልፈቅድም አልፈልግም የሚለውን እንዲሁ ልቡን አይከፍትም አስገድዱ። ግን ደግሞ ለመፍቀድ ራሱ ግን ቆይ አንዴ ለመፍቀድ ራሱ ግን አልኩኝ ሲጀመር እንዲህ ያለው ነገር ለእርሱ ሊቀርብለት ይገባል። ለመፍቀድም ላለመፍቀድም የሆነ አማራጭ እኮ ሲኖር ነው መፍቀድና ለመፍቀድ የሚመጣው። ለዚህ ደግሞ ጌታ መጥቶ ይህንን ቃል መሰበክ አለበት ነው። ወንጌሉ መነገር አለበት። እግዚአብሔር መጣራት አለበት። አሁን በጣም ትልቁ ልዩነት አሁን የኔ ተራ ነው። አየህ ቆይ አንዴ አሁን የኔ ተራ ነው። በነገራችን ላይ ታቻል አንተ አልክ እንግዲህ በሚገባ ተመልሶልሃል። አንዴ ማኔጅ ለማድረግ እሺ ኦልሬዲ ከኔ የሚጠበቀው ታይም ማኔጅመንት ብቻ ነው። ታይም ማኔጅመንት ብቻ ነው። ያው እናንተ ሁለታችሁም ከኔ የተሻላችሁ ሰዎች ናችሁ። አሁን ቀጣይ ደቂቃውን 10 ደቂቃውን ላኪ ሰጠውና ትቀጥላላችሁ። እሺ 10 ሚኒት ይሄ እሺ። የመጀመሪያ ጥያቄ በዶርቱ ካንን ላይ የአርሜኒያኖች ትምህርት ከፔላጂየስ ጋር ተያይዞ ተወግዟል አልተወገዘም? ቀጥተኛ መልስ ዳይሬክትሊ አልተያዘም። እሺ ሰከንድ ሄድ ሪጀክሽን 4 ላይ የእነሱን ትምህርት ሲያወግዙ ከፔላጂየስ ጋር አገናኝተው አውግዘውታል። እየሰማ ነው? ጥሩ ነው። ስለዛ ከሰማ ይህንን ያዝ ማለት ነው። አታቆም ያልኩ ለዚህ ነው የዶርቱን ካንን። ሁለተኛ ጥያቄ እያለፍክ ያለ ነው። ስለምንድን ነው? ስለ ሴሚ ፕላጊየስ ነው አይደል ትምህርት እያወራን ያለ ነው። ጅማሬያችንም የውይይታችንም ጭብጥ መሰለኝ ልዩነታችን ጠይቄሃለሁ። ፕላጊየስን በመቃወም ተጽፏል ወይ? እዛ አይደለም እኮ ውይይታችን ነጥብ። ለምን ታምታተዋለህ? እኔ የጠየኩ ምንድን ነው? ሴሚ ፕላጊየስን እያወራን ስለ ፕላጊየስ ትጠይቀኛለህ እንዴ? እሺ አንዴ የጠየኩ ምን ነበር እስቲ ንገረኝ። ስለ ፕላጊየስ አይደል የጠየቀኝ? አይደለም ስለ አርሜኒያኖችን እኮ አርሜኒያኖችን እንዴት አቀረበ ሲኖድ ኦፍ ዶርት አይደል ላይ ጠየቀኝ። ሲኖድ ኦፍ ዶርት የአርሜኒያኖችን ትምህርት ሲያወግዝ ማለት ነው ከፔላጂየስ ትምህርት ጋር አገናኝቶ ነው ያወገዘው ወይስ አይደለም? ይኸውልህ አንደኛ ይህ ጥያቄ እኔ የመመለስ ግዴታ የለብኝም። ለምን ምን የለብኝም? ውይይታችን ስለ ፕላጊየስ አይደለም ስለ ሴሚ ፕላጊየስ። እሺ አንዴ የሴሚ ፔላጊየስ ትምህርት ከፔላጂየስ የሆነ ያህል ወስዶ ከጸጋ ደግሞ የተወሰነ ጨምሯል የሚል ነው አይደለም? የወሰደዋል ያልወሰደዋል ከፔላጂየስ ማለት ነው። ግን ከፔላጂየስ ጋር ይሄ ራሱ ሴሚ ፔላጂያኒዝምም ራሱም ከፔላጂየስ ጋር የተገናኘ ነው። እኔም የጠየቁ ከፔላጂየስ ጋር የተገናኘ ነበረ። ከምን አንጻር አርሜኒያኖችን ከፔላጂየስ ጋር አገናኝቶ አውግዟል በሚል ነገር ስላስቀመጥኩኝ። እሺ ይህንን ያዝ አድርግ። ሁለተኛ ጴንጤኮስታሎች አርሜኒያን ናቸው በማለት ያስቀምጣል እና ጴንጤኮስታሎች አርሜኒያን ናቸው ካልክ በኋላ አርሜኒያን ደግሞ ነፃ ፈቃድ የለም ብለው ያምናሉ ብለሃል። ስለዛ ምንድነው በዚህ አባባል ጴንጤኮስታሎች ነፃ ፈቃድ የለም ብለው ያስተምራሉ ብለህ ተናግራሉ። ይህንን ይቀበላሉ ብለሃል። ለዚህ ማስረጃ በጣም ጥሩ። አሁን አድምጥ። ማስረጃ እኮ ልመልስልህ በደስታ ማስረጃውን ቪዲዮን ከፍተህ ብታሳየን ደስ ይለናል። አንድ በጣም ማወቅ ያለብህ ነገር ፕሮቴስታንት ሃይማኖት ሰልፍ ክሪቲክ ነው ብያለሁ። ትላንትና ያቀረብኩትንም ጽሁፍ ከትላንት ወዲያ የጻፍኩትንም ጽሁፍ እዚህ እናንተ ግሩፕ ላይ አወጣችሁ ስታወሩት ነበር። ከዓላማው ውጭ ወስዳችሁ ማለት ነው።
አንድ ላስቀምጥና ጥያቄውን መልስልን እባክህን። የጠየቁ ሰዓት እየገደልክ ስለሆነ ማስረጃ አውጣልን። ጴንጤቆስታሎች በነፃ ፈቃድ አያምኑም የሚለው አድምጠኝ። አንድ ማስቀምጥልህ ነገር የጴንጤቆስጣውያኑ የድነት ማስተማሪያ ሁሉም አይደለም፣ አንዳንዶቹ እንዲሁም ደግሞ ቁጥራቸው የማይናቅ የደህንነት ማስተማሪያቸው ላይ ሰው በፈቃዱ ይድናል፣ የእግዚአብሔርን የጸጋ ምድር ቀዳሚ ጸጋ መሰጠት ባለመጥቀስ አስምረልኝ ቆርጦ ስለሚወሰድ ማለት ከአውድ ውጭ ያው ይሄ ነገር የተለመደ ስለሆነ ፐርቪኒየንት ግሬስ ቀዳሚ ጸጋን ባለመጥቀስ ሰው በፈቃዱ እንደሚድን ተደርጎ የቀረበባቸው ንባቦች አሉ፣ መታረም አለባቸው ብያለሁ። ይህንን አስቀምጫለሁ እና የጠየቀኝ ጥያቄ እኔ የመለስኩትን ጥያቄ ነው። ነፃ ፈቃድ የለም ብለው ያስተማሩ ካሉ አሳየኝ ነው እያልኩ ያሉት። አለ የለም? አሁን ምልህ ለምንድን ነው የማትሰማው? አለ የለም የምልህን ከመስማት ይልቅ የራስን አለ የለም በጴንጤ ውስጥ ነፃ ፈቃድ የለም ብሎ ያስተማረ አለ የለም? በጴንጤዎች በዶክመንት ደረጃ ማለት ነው። አለ የለም? አድምጣውን ልመልስልህ። በጴንጤቆስጣል የድነት ማስተማሪያቸው ላይ ሁለቱንም እናገኛለን። አድምጥ። ሁለቱም ካለ እሱኛውን ይሄ ነፃ ፈቃድ የለም የሚለውን አሳየን። ሁለቱም መሻሻል ያለባቸው አሁን ላውጣላቸው። መሻሻሉን አይደለም ሁለቱም ይገኛል ብለሃል። ያኛውን ነፃ ፈቃድ የለም የሚለውን አሳየን። ምን ችግር አለ? እናንተ ሌላ ጊዜ ተመልሰን እንወያያለን። ዶዝ ነው ማስተማር። ሌላ ጊዜ ተመልሰን እንወያያለን። ምን ችግር አለው? የለኝም ነው። እሺ እንዴት ይባላል? ተመሳሳይ እዛም ስለዛ ይኸውልህ በቃ የለኝም። እንደው ሌላ ጊዜ ይሁንልኝ የምትፈልገውን አትስማ። ጽሁፍ ወዳጅ ተናግሬያለሁ። ምን ችግር አለው? ሌላ ጊዜ እንወያያለን። በደህንነት ማስተማሪያዎች የቀዳሚ ጸጋ በሚመለከት ኳሊፋይ አድርገው አላስቀመጡም። አንዳንዶች ኳሊፋይ አድርገው አስቀምጠዋል። ስለዚህ ሁለት አይነት ነገር አለ። ይሄ እርማት ያስፈልገዋል፣ በኤዲቶሪያል ስላ መስተካከል አለበት የሚል ጽሁፍ ጽፌያለሁ። ስለዚህ ታመጣው እኮ ነው እያልኩ ያለሁት ዩሲያስ። አሁን ይሄንን ለማቅረብ አሁን ማስረጃ ቤተ እምነታዊ ማስረጃዎችን ለማቅረብ አሁን እኔ አልችልም ማለት ማስረጃዎች የሉም በዚህ ሰዓት አሁን ማቅረብ አልችልም ማለት የለም ማለት አይደለም። ይሄ ድኩም አሁን እኮ ይኸውልህ አሁን አንተ ይኸውልህ እንደው ማስረጃ አምጣት ብለህ ማስረጃ ባጣ ቁጥር ይሄማ ዱኩም ነው ትላለህ። ዱኩሙ ያንተ አለመቻል ነው። ከታላቅ ይቅርታ ጋር ያንተ ማስረጃ ስትጠየቅ አለማምጣት ነው። ሲቀጥል ደግሞ ይኸውልህ የለመድከው ነው እንደዚህ ብለህ ስለምትናገር ብዙ ጊዜ አታውቅም ብለህ ስለምትናገር አንተ ራስህ አሁን በጣም ነው የሚያስገርመው። ከቅድም ጀምሮ የኔን ሀሳብ ድኩም ስትል ቆይታ አሁን አንድ ጊዜ ድኩም ውስጥ የራስህ ማስረጃ ማጣት ነው ስል ወዲያውኑ ነርቭ ተነካ። አታውቅም ያለው መልስ ወዳጅ ስማኝ ያለው ወይ ኧረ ስማ ቆይ ተረጋጋ። ጥያቄ እኮ ነኝ እኔ። ጥያቄና መልሱ ልታረሳሳ ነው። ደቂቃውን እባክህ ኧረ ደቂቃውን ልጠቀምበት እስከ ማለት ሁሉ ድፍረት ማለት ነው። ድፍረት አይደለም። የማታውቅ ከሆነ አታውቅም። ያላዋቂ ድፍረት ነው። ይቅርታ ቆይ አይደለም። እዚህ ላይ ቦልድ ልሁን። ያላዋቂ ድፍረት እዚህ ላይ ቦልድ ልሁን። ቆይ አንዳንድ ጉዳዮች ላይ አታውቅም። እኔም እንኳን አንዳንድ ጉዳዮች ላይ አላውቅም እኔ ራሴ። አንተም ደግሞ አንዳንድ ጉዳዮች ላይ አታውቅም። አስተምሮ ዙሪያ ላይ አውቃለሁ ብራዘር። አንተ ካላው አስተምሮ ዙሪያ ስለዛ አሁን አንድ ነገር ላስቀምጥ። ጴንጤዎችን የተቸበት መንገድ በጴንጤ ውስጥ ያለው የዚህ የመሰረታዊ ክርስትና ትምህርት ማስተማሪያ የድህነት ትምህርት ማስተማሪያ ላይ እንደዚህ የተምታታ ነገር አለ ምናምን ብለህ የጻፍከው ያ ሁሉ ነገር ጴንጤዎችን የተቸበት መንገድ ማለት ነው። ምንም ሲጀምር ሁነኛ ማስረጃ ከጴንጤዎች ሳታገኝ ነው። ለምንድን ይህን ነገር ያልኩት? ይኸው አምጣ ነፃ ፈቃድን የሚቃወም አንድ ጴንጤ አምጣ ስትባል ልታመጣ አልቻልክም። ስለዛ ጴንጤዎችንም የተቃወምከው ያለ እውቀት ነው፣ ያለ በቂ ማስረጃ ነው። ያለ በቂ ማስረጃ ነው ብዬ ይህንን እደመድመዋለሁ ማለት ነው። እሺ እንቀጥል። ያው ውይይት ላይ ስላለን መደምደም የተጠበቀ ቆይ ኧረ እባክህን ልጠይቅህ። ሰውዬው ከበቂ በላይ ማስረጃዎች አሉ። ችግር የለውም። እባክህን ከበቂ በላይ ትተኸው አንዱን ማስረጃ አምጣ ስትባል እኮ ሌላ ጊዜም ቢሆን እንወያያለን። ምን ችግር አለው እኮ ያልከኝ ምን ችግር አለው? እሺ ኤኒዌይስ መለስ እንበልና በአንተ አስተምህሮ እግዚአብሔር የሞተውን ሰውዬ በኃጢአት ምክንያት ማለት ነው የሞተውን ሰውዬ ወደ ህይወት የሚያመጣው ፈቅዶ ነው ሳይፈቅድ ነው? ሰውየው እንዲፈቅድ ተደርጎ ነው። ቤዚካሊ ግን አይፈቅድም።
እኩስ አሁን ፈቅዶ ነው ወይስ እሺ የፈቃድ ትብብር አለ? የፈቃድ ትብብር እንዲያደርግ አድርጎ ነው ወደ ህይወት የሚያመጣው? ወደ ህይወት ሲመጣ የፈቃድ ትብብር ያደርጋል? ሲነርጀቲክ አይደለም። ይኸውልህ ችግር የሉትራን ቤተክርስቲያን ሲነርጀቲክ አይደለም፣ ሞነርጀቲክ ነው። ስለዛ ችግር የለም። አሁን ሞነርጀቲክ እንደሆነማ እኛ እኮ በደንብ እኮ አድርገን እኮ ተናግረናል። ስለዚህ የፈቃድ ስለዛ ሰውየው ሳይፈቅድ ነው ወደ ህይወት ይመጣል። መቻልኩኝ። እሺ ቆይ አንዴ፣ ሰውየው ከሞት ወደ ህይወት የሚመጣው ፈቅዶ ነው ሳይፈቅድ? ሳይፈቅድ ነው። እንዲፈቅድ ግን እግዚአብሔር ያውቃል። ሳይፈቅድ ከሞት ወደ ህይወት ይመጣል። ችግር የለውም። የሚፈቅደው ወደ ህይወት ሲመጣ እኮ ነው አይደለም እንዴ? በሞት ውስጥ ሆኖ እኮ አይፈቅድም። በሞት ውስጥ ሆኖ ይፈቅዳል። ኤግዛክትሊ። ምን ይፈቅዳል? በሞት ውስጥ ሆኖ ፓሲቭ ዊል ስለሆነ በሞት ውስጥ ፈቅዶ ሳይሆን እግዚአብሔር ፈቃዱን አንቅቶት። ይሄ እኮ ግልጽ እኮ ነው። የቦንዴጅ ኦፍ ዊል ቶታል ዲፕራቪቲ። ስለዛ ቆይ አንዴ ተው፣ ቆይ አንዴ እባክህን ስማኝ። በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? የእግዚአብሔር መንፈስ ነው እምነትን የሚፈጥርለት። በእግዚአብሔር መንፈስ አማካኝነት ነው የሚፈቅደው። የሞተ ፈቃድ አይታችኋል። አይመልስም። ሞቶ እዛው በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? ይኸውልህ አሁን ይሄ ምንድን ነው? ሁለት ነገር እያምታታ ነው እየመለስክ ያለው። ስለዛ መልስ አትመልስም ማለት ነው። አየህ የለህም። ችግር የለውም። አንተ መልስ የለህም፣ ግን ቢያንስ ግን ፎርሙላ ኦፍ ኮንኮርድ ለዚህ መልስ አለው። አየህ የእናንተ መጽሐፍት። ስለዛ እነሱን መጽሐፍት እንድታነብ እመክራለሁ። ፎርሙላ ኦፍ ኮንኮርድ ላይ ያለምንም የፈቃድ ትብብር ይለወጣል፣ ዳግም ይወለዳል። ቆይ አንዴ ስለዚህ የካንተ የሚጠበቅ ነው። ኧረ እባክህም ትስቃለህ። መልስ የለህም፣ ሳቅ ግን አለ። ታድለ አንተ ቢያንስ አንድ ነገር አለ። አየህ መልስ የለህም፣ ሳቅ ግን አለ። ስለዛ ልታደርግ የምትችለው ነገር ይህን ብቻ ነው። በአጭሩ አሁን ጥያቄ መጠየቅ አትፈልግም፣ በእኔ ተራስረሽ ታወራለህ። ስለዛ በቃ ማጠቃለያ ልስጥ ማለት ነው። እሺ ደቂቃ አልቋል፣ የሁለታችሁም ደቂቃ አልቋል። እናመሰግናለን። ማጠቃለያ ስጡና ከጋዲ ጋር አጠር ባለ ደግሞ ያቺ የግድሟን ጉዳይ ምክንያቱም ኢዮስያስ እሷ ነገር ላይ ማጥራት እፈልጋለሁ ስላለ ወደዛ እንሄዳለን። 5 ደቂቃ ማጠቃለያ ማጠቃለያውን ያው ቀድሞ እሰጣለሁ ስላለ አንተን የጀመርከው አንተን የምትሰጠው እኔ ቀድሜ እሰጣለሁ አላልኩም። አንተ ጀመረ አንተው ጀመረ አንተው ጨርሰህ አይከብድም ያልከው መጀመሪያ አንተው ጀመረ አንተውማ ጨርሰህ ማጠቃለያ አንስጠን ያልኩት። ማጠቃለያ ስጥ ወዳጄ፣ አንተ ማጠቃለያ ስጥ። የውይይቱን ህግ ካላወቅ ወይ ደግሞ እንግዲህ እዚያው ላይ ያሉ ሰዎች ይንገሩ። አንተ ከጀመርክ አንተ አትጨርስም። አንተ ትጀምራለህ፣ ያኛው ሰው የሚጨርሰው። ለማንኛውም እኔ ሄዳለሁ፣ ችግር የለውም። እንግዲህ ያው ኮኦፕሬት እያደረግኩ እየተወያየሁ እንዳለ እዛ ከስር የምትከታተሉ ሰዎች፣ ለማንኛውም እኔ ልስጥ እሰጣለሁ ስላለ ብዬ ነው እሱ ይስጥ ያልኩት። በመጀመሪያ ደረጃ ወንድማችን አክሊሉ ትልቁ ስህተቱ የመረዳት ስህተቱ ወይም ደግሞ ውስንነቱ የሚጀምረው አክት ኦፍ ፌዝን እና ኦብጀክት ኦፍ ፌዝ የሚለውን አምታቶታል። አክት ኦፍ ፌዝ ላይ ቅድም የተናገርኩትን ላስቀምጥ። አክት ኦፍ ፌዝ ላይ ሰው ነው ፈቃድ ሰው ነው መጀመሪያ የሚታየው። ፈቃድ ሰጥቶ ነው እግዚአብሔር ልቡን የሚያበራው ነው። ይሄ እንደውም ጆን ክርስቶስምን ማስረጃ አድርጎ አቅርቧል። ሮሜ ማነው ሐዋርያት ሥራ ላይ የሰራውን ሆሚሊ ማለት ነው። ሶ ይሄ በዚህ አመለካከት እንሂድ ካለን አክት ኦፍ ፌዝ ላይ የመጀመሪያው ፈቃድ ሰጪ ሰው ነው ማለት ነው። በመጀመሪያ የምናገኘው ፊገር እግዚአብሔር ሳይሆን ሰው ነው። እግዚአብሔር የሚመጣው ከተፈቀደለት በኋላ ነው ልብን ለማብራት። ከዚህ በላይ ሴሚ ፕላጊያዊ አስተምሮ የለም። በእኛ በፕሮቴስታንቱ ሰከንድ ካውንስል ኦፍ ኦሬንጅ ላይ ሴሚ ፕላጊያን ሐሰት ትምህርት መሆኑን ከክርስትና አስተምሮ ጋር ግጭት ያለው መሆኑ በግልጽ ተቀምጧል። ያው ይህንን ካውንስል ይቀበሉታል አይቀበሉትም እሱ ሊያወራ ይችላል፣ ችግር የለውም። ስለዚህ የተምታታ ነው። ሰው አነሳሽ ነው፣ የድነት አነሳሽ ነው ብሎ ነው የሚናገረው ማለት ነው። የእግዚአብሔር ረድኤት የሚያነሳው በደንብ አድምጡኝ። የእግዚአብሔር ረድኤትን የሚያነሳው መቼ ነው? ሰው ከፈቀደ በኋላ ነው። እንግዲህ እግዚአብሔር ተከትሎ የሚመጣ ነው። የሁሉ ነገር አመንጪ ዋና ሆኖ እያለ የሰው ፈቃድ እስረኛ ነው፣ ታሳሪ ነው ማለት ነው። ከዚህ በላይ ሄሬቲክ ቲችንግ የለም። እንዴት ነው ሁሉን የሚችል ሁሉን የሚያውቅ እግዚአብሔር አንዳች ጥገኛ ያልሆነ በምንም ነገር ላይ እግዚአብሔር ምንም ነገር ጥገኛ ሰማይና ምድር ሲፈጥር ማንንም ያላማከረ ሰውንም ለማዳን ማንንም ያላማከረ እግዚአብሔር ሰውን ለማዳን
ፈቃድ ከሰው ይጠይቃልና ሰው ያድን ዘንድ የእግዚአብሔር የማዳን ስራ የሚዘረጋው ሰው ሲፈቅድለት ነው ብሎ እግዚአብሔርን ይጥገኛ ያሉን አምላክን የሰው ፈቃድ እስረኛ አድርጓል። የፕሮቴስታንቶችን የቅድመ ምዳቤ ፕሪዴስቲኔሽን ትምህርት ለመቃወም ስለፈለገ ወይም ሞኖጀቲክ የሆነውን አመለካከት ለመቃወም ስለፈለገ ወዴት ሄደ ማለት ነው? ሰውን ወደሚያጉለምስ ሰውን ከፍ ከፍ ወደሚያደርግ በሰው ፈቃድ ድነት እንዳለ ወደሚናገር ትምህርት መጥቷል። ይሄ ደግሞ የእግዚአብሔር ሉዓላዊነት የሚጋፋ በዘመናት ከተነሱ ሄሬቲካል ቲቺንጎች መካከል እንደው ቀዳሚና ዋናው የሆነ እግዚአብሔር በካቴና እንደታሰረ በምግብ ቤት ውስጥ ምን ልታዘዝ ብሎ እንደሚመጣ አምላክ ነው ማለት ነው። እንደዚህ አይነት የነገር እግዚአብሔር ፖርትሬ አቀራረብ እጅግ መጽሐፍ ቅዱሳዊን አጋንንታዊን ጭምር። አንድ ሁለተኛ ሌላ ማንሳት እንፈልገው ነገር በተደጋጋሚ ዛሬ ብቻ አይደለም ብዙ ጊዜ ዶርት ሲኖድ ይላል። ዶርት ሲኖድ ላይ አንድም ቦታ ላይ ማምጣት አልቻለም። እንደተመለከታችሁት አንድም ቦታ ላይ ሴሚ ፕላጊያን የአርሜኒያን ትምህርት ሴሚ ፕላጊያን ተብሎ የቀረበበት ንባብ የለም። ማምጣት አልቻለም። ወዴት ይሄዳል? እየተሽኮረመመ ማለት ነው። ወደ ፕላጊያን ትምህርት ይመጣል። ፕላጊያን ነው የተወገዘው። ማን አለ ስለ ፕላጊያን? ስለ ሴሚ ፕላጊያን እየተጠየቀ ፕላጊያንን ማስረጃ አድርጎ ሰው ያቀርባል። ከኢትዮጵያና ከጅቡቲ ማነው በኢኮኖሚ ይበልጣል ተብሎ ሲጠየቅ አይ ሱዳን እንትን እንዳለው ወሬያችን ማለት እና ይሄ በጣም የደከመ የሙግት አካሄድ ነው። ሌላው ፐርቪኔት ግሬስን በትክክል ፕሮናውንስ አላደረክም ብሎ የመከራከሪያ አድርጎ ነጥብ አድርጎ ማምጣት ይሄ ከምንድን ነው ማቹር ካደረገ ውይይት የማይጠበቅ በቃ የቃላት ስንጠቃ ላይ ቆመ። ይልቁንስ ማቹር ወደሆነ ውይይት ያላደገ ዷርፍ የሆነ አካሄድ ነው። ሶስተኛ ሌላው በጣም 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 የሚገርመው ነገር እንደ ማስረጃ አድርጎ የሚያቀርበው ግለሰቦችን ነው። ፕሮፌት ብሎ የጠቀሰውን ወንድማችን ይኸው እሱ እንደዚህ ያምናል። በአንድ ግለሰብ ላይ ቆመ መረዳት ላይ ቆመን የአንድ ግለሰብን ኦፒኒየን እንደ ቤተ እምነት ማስረጃ አድርገህ ታቀርባለህ? ምን አይነት ደካማ የሆነ መሞገቻ መንገር ነው እንዴ? እያወራን ያለ ነው ማስረጃ አቅርቤ የአርሜኒያንን መጽሐፍ ጠቅሼ ነው ያቀረብኩለት። የአርሜኒያንን መጽሐፍ ጠቅሼ ሳወራለት አንዴ ቀደም እንደተናገርኩት ዶርት ሲኖድ ላይ ያለውን ፕላጊየስ ብሎ ይመጣል። አንዴ ደግሞ እኔ አላልኩም ብሎ ይከራከራል። ይህንን ነው የምለው። በስተመጨረሻ ማነሳው ነገር ምንድን ነው? የነገረ ድነት አመለካከት ሴሚ ፕላጊያን የሆነ ፕላጊየስ የሆነ ትምህርት ነው። ሄረቲካል ነው። የመጽሐፈ ስምምነትም ስለ በትክክል እንደሚያስቀምጠው ሐሰት እና እንዲሁም ደግሞ ተከታዮቹ ሐሰተኞች ናቸው። ይህን ለጴንጤቆስጣውያን የሚቀርብ አይደለም። ጴንጤቆስጣውያን በዚህ ሰፈር የሉም። ምንም እንኳን ሲነርጀቲክ ቢሆኑ የነሱ ሲነርጂዝም የሚብራራበት መንገድ የተለያየ ነው። ከዚህ በመቀጠል አዋቂ እንደተለመደው ያው እኔ ነኝ ውይይቱን እንትን ያልኩት የዘረርኩት እንትን አያውቅም ምናምን እንደሚል የተጠበቀ ነው። ያው ቀጥሎ ያለውን የእሱን ፖለቲካ አድምጡት። ይመቻችሁ። አኬ ቀጥል። ሚዩት ነህ አኬ። ሚዩት ነህ ለካ። እሺ አንድ አስጀምርልኝ። የቱ ጋር ነው? እሺ ቴንክ ዩ። ማጠቃለያውን ልስጥ። እንግዲህ በዚህ መልኩ ባታወራ ጥሩ ነበረ እውነት ለመናገር ምክንያቱም በአንተው ላይ ይብስብሃል። እንደ መውጊያ ብረት በለው እንደዚህ በጣም እንደዚሁ እየጋለኩ በመጣ ቁጥር ራስ ላይ ጥፋት ነው የምትስበው። ወዳጄ ዩሲያስ የመጀመሪያው ነገር ተቃውሞ ይህንን አሁን እዚህ መጨረሻ ላይ የተናገረ ወንድማችን ሰው ፈቅዶ ነው እግዚአብሔር የሚያድነው የሚለውን ይህንን ጴንጤዎችም የሚቀበሉትን ትምህርት ማለት ነው። ያለ ፈቃዳችን አዳነን የሚለውን ትምህርት ጴንጤዎች እንደማይቀበሉት እንግዲህ ተነግሮናል። ጴንጤዎች የስ ሰው ፈቅዶ ነው የሚድነው ብለዋል። ይህንን ማስረጃ ሲጠየቅም አላመጣም። እንደ አጠቃላይ ውይይቱን በቃ ምንም አሁን መጨረሻ ላይ ብሏል ወንድማችን። አሁን አክሊል መጥቶ ውይይቱን ዘረርኩት ይላል ብሎ ጨርሳ። እኔ አሁን እንደዛ አለንም አላልኩም። እውነቱን ለመናገር ግን ውስጡ ላይ ግን ይጮህበታል። ይህ ነገር ይጮሃል ውስጡ ላይ አይተዋል። ተዘረርክ፣ ተነጠፍክ፣ ምን ልትሰራ መጣ የሚል ነገር አይ ቲንክ ውስጡ ላይ ይጮሃል መሰለኝ። እኔ ምንም የማልለውን ነገር ይዞ መጥቷል። አክሊል ዘረርኩት ይላል አሁን ብሎ ተናግሯል። እና እኔ እንደዛ አለንም ግን ምናልባት ውስጥህ እየነገርህ ያለው እሱን ከሆነ ግን ውስጥ አልተሳሳተም ልልህ ግን እወዳለሁ። ሌሎስ ማስረጃ አምጣ ተብሏል። ጴንጤዎች በነፃ ፈቃድ የለም ብለው እንደሚያምኑ ማስረጃ አምጣ ሲባል አላመጣም። የመጀመሪያው እንደውም ከሱ ልጀምር። በነፃ ፈቃድ እንደማያምኑ ጴንጤዎች ማስረጃ አምጣ ሲባል
ማስረጃ የለውም። ያለው አንድ ነገር ነው። እሱ ምንድነው? ሳቅ ነው። ስቆን ያለፈው እንጂ ማስረጃ ሰጥቶ አላለፈም። ስለዚህ ነፃ ፈቃድ እንዳላቸው ጴንጤዎች በራሳቸው በመጽሐፍቶቻቸው ላይ አስቀምጠዋል። ጴንጤዎች ላይ የጻፍከው ጽሁፍ ይሄ በጴንጤው ዘንድ ያለው በኢትዮጵያ ያለው ጴንጤ የተምታታ ነው ምናምን ብለህ ስትጽፍ የነበረውም ያለ እውቀት እንደሆነ በዚህ ውይይት ውስጥ ግልጽ ወጣ ማለት ነው። ስለዚህ ያለ እውቀት ማለት ብዙም ሳታውቀው ጉዳዩን ብዙም ሳታውቀው ጴንጤዎችን ነቅፈሃል ማለት ነው። እውነቱን ለመናገር ብዙም አያገባኝም ስለዚህ ጉዳይ፣ የራሳቸው ጉዳይ ነው። ግን አንተን ግን የምትመጣበትን መንገድ ግን ከዚህ አንጻር ልንመዝነው እንችላለን። ሲቀጥል ምንድነው ከአርሜኒያን ጋር ተያይዞ ቀጥታ ወደዛ ከመሄድ በፊት አንድ በጣም እንደው ሄረሲ የመጨረሻ ትልቅ ምንፍቅና ነው ብሎ የተናገረው ነገር አለ። ምንፍቅና አጋንንታዊም ነው ብሎ የጠራው አንድ ምንፍቅና አለ። ምን አይነት ምንፍቅና ነው እሱ? እግዚአብሔር ሰውን የሚያድነው ሰውየው ከፈቀደ ነው፣ ሳይፈቅድ አይደለም፣ አስገድዶ አይደለም፣ ሰውየው ፈቅዶ ነው የሚድነው የሚለውን አጋንንታዊ ትምህርት ብሎታል ወንድማችን። ጴንጤዎች ደግሞ በዚህ ያምናሉ። በነፃ ፈቃድ እናምናለን ስላሉ አዎ ሰው ፈቅዶ ነው የሚድነው ብለው ያምናሉ። ስለዚህ የጴንጤዎችን እምነት አጋንንታዊ ብሎ ሲናገር ሰምተነዋል ማለት ነው። እሺ ተመልሻለሁ ብዬ ተስፋ አደርጋለሁ። የአክሊል ብሎ ነው የተናገረው እንደሰማችሁ ትክክል። ግን ይህ የአክሊል ብሎ የጠራውን ትምህርት ጴንጤዎችም ይቀበሉታል። ሳንፈቅድ አይደለም ያዳንን፣ ያለ ፈቃዳችን አይደለም፣ ኧረ እኛም ፈቅደናል ስንድን ብለው ነው የሚያስተምሩት ጴንጤዎች። ስለዚህ የጴንጤዎች ትምህርት አጋንንታዊ የተባለበት ውይይት ሆኗል ማለት ነው። በማን? በሉትራኑ ወንድም። ኦኬ የሴሚ ፔላጂያን ጉዳይ ላይ ከዶርቱ ሲኖድ ጋር በተያዘ የዶርቱን ሲኖድ እኔ የምታቆመ አይመስለኝም። አሁን እያወራን እያለ ነው ይመስለኛል ራሱ የሆነ ነገር ቼክ ያደረገው። የዶርቱ ሲኖድ ላይ አርሜኒያኖችን ምን ብሎ ቢወቅሳቸው ጥሩ ነው? የዶርቱ ሲኖድ የራሳቸው የፕሮቴስታንቶቹ ሲኖድ ነው። የፔላጂዮሳውያንን ምንፍቅና ከሲኦል ፈንቅሎ ያወጣ ብሎ ነው የተቻቸው። እየሰማችሁ ነው? ሰከንድ ሶስተኛው ሪጀክሽን ላይ አይ ቲንክ የፔላጂዮሳውያንን ምንፍቅ ወይም ስህተት የፔላጂዮሳውያንን ኢረር ስህተት ከሲኦል ድጋሚ ያወጣ አይነት አስተምህሮ እንደሆነ አድርጎ ነው ያስቀመጡት። የእነማንን? የአርሜኒያኖችን። ግን እንዲህ ተብሎ የተነገረውን በፔላጂዮሳዊ ምንፍቅና የተጠራውን ይህንን የአርሜኒያኖችን ትምህርት ወዳጃችን ምን ብሎ ሲናገር ሰምተነዋል። አክብረን ነው የምንይዘው ትምህርቱን ብሎናል። በፔላጂዮሳዊነት የተከሰሰውን ምንፍቅና ማለት ነው። በራሳቸው በፕሮቴስታንቶች ናቸው፣ በዶርቱ ካነን። ስለዛ ፔላጂዮሳዊ የሆነ ምንፍቅናን ያዘለ ትምህርትን እንግዲህ ከእናንተ አንጻር ማለት ነው አክብረ ያስከ ሰውዬ ምንም ስለ ፔላጂዮሳዊነት እኮ ልታወራ አይገባም ነው። በምን በኩል ማለት እንዴት ሞራሉን ታገኘዋለህ? ሌላው አንድ የከሰሰኝ ነገር አለ። ኧረ እንደው አንድ ሰው ላይ ነው የቆመው ማስረጃ፣ እሱም ፕሮፌት ላይ ነው ብለሃል። አይደለም እሱ ለጴንጤ ከአንተ ይልቅ እሱ ይቀርባል አልኩኝ እንጂ ማስረጃማ የሙሉ ወንጌል የመሰረተ ክርስትና ትምህርት ማስተማሪያ ላይም ነፃ ፈቃድ እንዳለን ተናግራለች እያልኩ ነው። ባይሆን አንተ በተቃራኒ ማስረጃ አምጣ ስትባል ግለሰብም ሆነ ዶክመንት ምንም ነገር ልታመጣ አልቻልክም። ያመጣው ሳቅ ብቻ ነው። የአክሊል ትምህርት ሴሚ ፔላጂያኒዝም ነው ብሏል። አይደለም፣ የአክሊል ትምህርት ክርስቲያናዊ ነው። ሴሚ ፔላጂያን ብለህ የጠራኸው አንተ እኔም አሁን ያስተማርኩት ማለት ነው እነ ቅዱስ ዮሐንስ አፈወርቅ ያስተማሩት ጠቅላላ አባቶች ያስተማሩት ጳውሎስ ያስተማረው አባቶቻችን ያስተማሩት ጌታ ኢየሱስ ያስተማረው ትምህርት ነው። ከጌታ ጋር አብሬ ሴሚ ፔላጂያን እባላለሁ። የእናንተን ትምህርት ይዤ መናፍቅ ከመሆን ቴንክ ዩ። እሺ ቴንክ ዩ፣ እናመሰግናለን። ጆሲ አኬ እናመሰግናለን። ከገዝታት ውረዱ። አኬም ጆሲ ጆሲ ቅድም በእንትኑ ጉዳይ ማጥራት እፈልጋለሁ ብለህ ነበር፣ በሆሞሴክሹዋሉ ጉዳይ እሱ ነገር እሱ ስሙ ራሱ እንትን ይላል። ኦኬ ሶ ወደዛ ሊድ በደቂቃ ነው ወይስ? አይ በቃ እንትን ነው ፌር ደግሞ በደቂቃ ነው የምንሆነው። ሁሉ ነገር በደቂቃ ነው የሚሆነው። ኦኬ ሰጠውሽ፣ ችግር የለውም። የተሳሳተ ነገር አምጥተዋል ብለው የሚያስበው ነገር ካለ ይናገርና እኛም ሀሳብ እንሰጥበታለን። ቀጥል። ኦኬ ስንት ደቂቃ ትሰጠኛለህ ሲሲ? 5 ደቂቃ። 7 አድርገው፣ ግድ የለም አልጨርሰውም፣ ግን 7 አድርገው። አይ 5 በቂ ነው። ምን ነገረ መለኮታዊ ነገር እኮ አይደለም። አዲስ አንተ ከኔ ጋር ከአንተ ጋር አላወራሁም እስካሁን። ባይዘው አወያዩ ጋር ነው ያለሁት እና አወያዩ ጋር ቢሆን ሀሳባችን ፈቀደልኝ። 7 ደቂቃ ካልተፈቀደ 5 ሄዳለሁ።
7 ደቂቃ ይፈቀድልህ፣ ችግር የለውም እንፍቀድለት። እሺ እኛም እንግዲህ ዓለም ላይ ልንዞር ነው። እሺ ቀጥል። 7 ደቂቃ ይፈቀድልህ። ዓለም ላይ ልትወያይ መጣ፣ ዓለም ላይ ልዞር ነው ትላለህ። እሺ ለማንኛውም ወደ ነጥቤ ልምጣ። ምንድን ነው ቅድም ጋዲሳ ጥሩ ኤዲቲንግ ተሰርቷል ተከሽኗል ብሎ ያቀረበውን ቪዲዮ ሰምቼዋለሁ። በጣም ትልቅ የመረዳት ክፍተቱ ያስቀመጣቸው ሀስቲ ጀነራላይዜሽን፣ ጥቅልል ፍረጃ፣ ጥቅልል ድምዳሜ ይኸው ምንድን ነው እግዚአብሔር ቃል ብቻ ሶላ ስክሪፕቱራ ብሎ ማለት መጨረሻው ሰዶማዊነትን መቃወም የሚል ድምዳሜ በጣም 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 አሳፋሪ ድምዳሜ ነው። ለምሳሌ መካነ ኢየሱስ ቤተክርስቲያን ሶላ በቅዱሳት መጽሐፍት ብቻ ታምናለች፣ ነገር ግን ሰዶማዊነትን አትቀበልም። አንድ ናልክ ኖርዝ አሜሪካ ሉትራን ቸርች አይቀበልም፣ ይቃወማል። ዊስካንሰን ሲነድ አይቀበልም፣ ይቃወማል። ሚዞሪ ሲነድ አይቀበልም፣ ይቃወማል። አንድ የሚነሳው ኤልካ ነው፣ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ። እዛ ላይ ቆመህ የት ሄድክ? የወንጌላውያን የቅዱሳት መጽሐፍት ብቻ የሚለው የተሐድሶ ትሩፋት ወደ ሰዶማዊነት ያመጣል። ዋት ኤ ዊክ አርጊመንት! እንዴት አይነት የደከመ ሙግት ነው ያመጣው! ይሄ ማያስኬድ ለውይይትም የማይበቃ ነው። ሪፕሬዘንቴሽኑን አውራ ብንል በቁጥር በዓለም አቀፍ ደረጃ በሉትራን በቁጥር ደረጃ እንኳን እናስቀምጥ ብለን ከኤልካ ሁሉ የሚበልጥ ኢትዮጵያ ነው። ከየትኛው ሁሉም ተሰብስቡ ምናልባት 12 ሚሊዮን ምዕመን አላት መካነ ኢየሱስ። ይህን አትቀበልም። አየህ፣ ሪፕሬዘንታቲቭ ባልሆነ ዳታ ላይ ቆመ ጀነራላይዜሽን ትሰራል። ይሄ ፖለቲካ እንጂ ምሁራዊ ሙግት አይደለም። ይህንን ሂስን ዋጥ። አንደኛ። ሁለት፣ በጣም የገረመኝ የኤገስትንና የመካነ ኢየሱስን አንስተሃል። የመካነ ኢየሱስ ቤተክርስቲያን አንዱ ተሟጋች ከነበሩ ሰዎች መካከል እኔ ነኝ። በነገራችን ላይ አንዳንድ ከስዊድን እና ከኤልካ የመጡ ልኡካን በመካነ ኢየሱስ አጠቃላይ ዓመታዊ ክብረ በዓሏ ላይ በአድዋ 00 በነበረው መድረክ የተጋበዙ አንዳንድ ሰዎች ነበሩ። ቤተክርስቲያኒቱ ኦፊሴላዊ በሆነ መንገድ አልጋበዘቻቸውም። ይህን አስብር ቆርጦ መውሰድ በጣም ትልቁ ችግር የቲክቶክ በሽታ ነው። የመጡት እነዚህ ሰዎች በአንድ ግለሰብ ኢኒሺዬሽን ነው፣ በጥቂት ሰዎች እንዲሁም በዋናነት በአንድ ግለሰብ። የእሳቸው እርምጃ መላው መካነ ኢየሱስ ቤተክርስቲያን የማትቀበለው ካውንስሉም የማይቀበለው መሆኑን አስመልክቶ በጣም ብዙ ሂሶች ተዞረው ብዙ ውይይቶች ተደርገው ይህንን ኢኒሺዬሽን ወስዶ ያመጣው ግለሰብ እንዲሁም ግብረ አበሮቹ በይፋ ይቅርታ ጠይቀው እነዚህ ሰዎች መጋበዛቸው ልክ አይደለም ተብሎ ተደምድሟል። ያንን ወስደ መካነ ኢየሱስ ቤተክርስቲያን ሰዶማውያንን ትጋብዛለች ብሎ ጀነራላይዝ ተመሳሳይ መጀመሪያ የሰራውን ስህተት ነው እየሰራ ያለው። ናሙና የሪፕሬዘንታቲቭ ያልሆነ ናሙና። መካነ ኢየሱስ በፍጹም እነዚህን ሰዎች አልጋበዘችም፣ አልጠራችም። የጋበዘው ጉዳዩን ካወቅ ግባና በስነ ስርዓት አጥናና ሐሳብ ስጥ። ሚስ ኢንተርፕሬት አታድርግ፣ ሚስ ሪፕሬዘንት አታድርግ። መካነ ኢየሱስ እንደጠራቻቸው አድርገህ የምታቀርበው ነገር ልክ አይደለም። የገስቱም ተመሳሳይ። በጣም የሚገርመው ግን ይሄን የኦርቶዶክስ ቤተክርስቲያን በአክብሮት እኔ የኦርቶዶክስ ቤተክርስቲያንን በጣም ነው የማከብረው። ይሄ ግብዝነት እንዳይመስላችሁ፣ ከመሰላችሁም መብታችሁ። በጣም ነው የማከብረው የመካነ ኢየሱስ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን ትልቅ አክብሮት አለኝ። በብዙ መንገድ እሱ ሊያወራው ይችላል። የኦርቶዶክስ ቤተክርስቲያን አበርክቶ ለኢትዮጵያ ክርስትና ያለውን እጅግ አክባሪ ነኝ በዚህ አቅጣጫ። ይህን የምናገረው እናንተን ለማስደሰት አይደለም፣ አቋሚ ስለሆነ ነው። ለማንኛውም ነገር ግን የኦርቶዶክስ ቤተ አሁን እኛን እየተቻ ያለው ወካይ ባልሆነ ሂስ መካነ ኢየሱስን ጠቅልለህ ሉትራንን ጠቅልለህ የቅዱሳት መጽሐፍት የበላይ ባለስልጣንነትን የምናስተምረውን ቅዱሳት መጽሐፍ ብቻ የሚለውን ትምህርት ወስደህ ሰዶማዊነትን የሚደግፍ አድርገህ ማቅረብ እጸጻ መሆኑ ሳያንስ የራስን ቤት አለመመልከት ደግሞ በጣም ያሳፍራል። በጣም ብዙዎቻችሁ የማታውቁትና ዛሬ ልግለጥላችሁ እስቲ። በጣም ላርጅ አርግልኝ ብራዘር፣ ላርጅ አርግልኝ ደቂቃዬን እንትን እንዳለን ላርጅ አርግልኝ። ይሄ ማለት ምን ዌብሳይት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ ነው፣ የልማት ክንፍ ነው። እኔ በጣም ነው የሚገርመኝ። እነዛ እኛ ያለው መካነ ኢየሱስ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው።
የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት አንደኛው ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ክፍል ጋር አብሮ ይሰራል። ፓርትነሩ ነው። ራስን ተመልከት። አክት አሊያንስ ይኸው ተመሳሳይ ሰዶማዊ ዲሲኤ እዚህ ጋር ያሉ ከታች የተዘረዘሩ ደቂቃ ስለሌለኝ ነው። ከ70% በላይ በደንብ አድምጠኝ። ከ70% በላይ ቅልጥ ያሉ ሰዶማውያንና ኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሀሳብ ነው? ሰዶማዊ ባልገባባቸው ሀገሮች በማስገባት ረገድ ነው። ስለዚህ ከጠየቅ ዋናዎችን ሄደ ጠይቅ። የእኛ ሪፕሬዘንታቲቭ ባልሆነ 2 ሰው 3 ሰው አልኩ። የእናንተ እኮ በኩራት በዌብሳይታችሁ ላይ በልማት ክፍላችሁ ያስቀመጣችኋቸው 80% የተራድኦ ድርጅቶቻችሁ ሆሞሴክሹዋሊቲን የሚቀበሉ በገንዘብ የሚረዱ የትራንስጀንደር የጾታ ቅየራ የመሳሰሉትን በገንዘብ የሚረዱ ፕሮሞት የሚያደርጉ እጅግ በጣም ዲመኒክ የሆኑ የገንዘብ ሰጪ ተቋማት ናቸው። ዋጣው ይሄንን ከዚህ በላይ መምታታት አለው ወይ? የራስን ሸሽገህ ወካይ ባልሆነ ሪፕሬዘንታቲቭ ባልሆነ ሂስ የምታቀርበው መከራከሪያ ውሃ ማያነሳ የሚያስተዛዝብ አሳፋሪ ነው። በትችሉ ከዛሬ ጀምራችሁ እኛ ስንሟገት ነበር በመካነ ኢየሱስ ቤተክርስቲያን ልክ አይደለም ብለን ኤሚኬሲን በሚመለከት አቋሟ የመካነ ኢየሱስ ኤሚኬሲን ጨርሶ ሰዶማዊነትን አይቀበሉ። ነገር ግን በግለሰቦች ምክንያት የተደረገውን ኮኦፕሬሽን ትብብር ስንቃወም ነበር። ጀግና ኮንክ ሪፎርሜሽን ከራስ ይጀምራል። የራስን የልማት ክፍል ፓርትነርሺፕ ጠይቅ፣ ዋኖችን ጠይቅ። ለምን እንደዚህ ሆነ ጠይቅ። ለምን ገንዘብ እንቀበለ በእነሱ ገንዘብ ለምን ልማት ስራ እንሰራለን? እርኩስ ገንዘብ ለምን እንጋራለን ብለህ ጠይቅ። ቴንክ ዩ። ኦኬ እሺ፣ ሲሶ ጋዲ ቀጥል። እሺ፣ ሁላችሁንም ሰላም ብያለሁ። ማሞ ሌላ መታወቂያው ሌላ አለ። በመጀመሪያ ደረጃ ቀደም ጀምሮ ስንናገር የነበረውን ነገር የሰማ ሰው ካለ ሙሉ ለሙሉ ወንድማችን ከአኬን ጋር ሲወያይ እንደተመለከታችሁት ላልተባለው ነገር ነው መልስ የሚሰጠው። እነዛ ሰዎች ከኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከቸርች ኦፍ ስዊድን ተጋብዘው የተባሉ ሰዎች መካነ ኢየሱስ ጋብዛለች ብለናል። ጋይስ እስቲ ኮሜንት ላይ ያሳውቁን። አላልንም። ጥያቄያችን ምን ነበረ? ከስር መሰረቱ ለምን የኤገስት ስነ መለኮት የተማሪዎች ምርቃት ላይ ለምን ተጋበዙ ነው ጥያቄያችን። እርሱ ነው ከስር መሰረቱ። መካነ ኢየሱስ ጋብዛለች ብለናል አላልንም? አንድ የሚዩት አድርጊ እባክሽ። እሺ፣ ሰዓቱን እንደ አዲስ አስጀምርልኝ። ሰው ገብቶብኛል። ሐሳቤን በተነችብኝ። አየህ ማይኳን ስታበራ። እሺ፣ እውነት ሲወራ ማይክ ያስፈራል። እውነት ነው በእርግጥ እና ላልተባለው ነገር መልስ የሚሰጠው። ኦኬ፣ የመጀመሪያው ጥያቄያችን ምንድነው ከተባለ ከስር መሰረቱ ለምን ተገኙ? ምን ላይ ነው የተገኙት ጋይስ? እርዳታ ድርጅት ላይ እኮ አይደለም የተገኙት። ወይ ደግሞ የሆነ ቦታ እኮ ምግብ ለማብላት ምናምን እኮ አይደለም ተገኙ የተባሉት። እነዚህ አካላት የስነ መለኮት ተማሪዎች ምርቃት ላይ ነው ተገኙ የተባሉት። ኦኬ፣ የስነ መለኮት ተማሪዎች ምርቃት ላይ ነው ተገኙ የተባሉት። ስለዚህ ላልተባለ ነገር ነው ዮሴያስ ማጆሪቲውን ሰዓቱን ያቃጠለው። ለዛ እውነት ለማውራት ሁለተኛ ጥያቄያችን ነው ለምንድን ነው ጋዲ እንደው ሶላ ስክሪፕቹራ የሚለውን የተቸው ከተባለ በደንብ ተቻለው። ለምን መሰላችሁ ጋይስ? እነዚህ ተመሳሳይ ጾታ ጋብቻን የሚቀበሉ አካላት ማጆሪቲ ኦፍ ዘም ውጭ ዓለም ላይ ብትሄዱ ተመሳሳይ ያው ለምሳሌ ጌ ፓስተር አለ፣ ሌዝቢያን ፓስተሮች አሉ። ብትጠይቋቸው መጽሐፍ ቅዱስ ይጠቅሳሉ። ኦኬ፣ ለምንድነው መጽሐፍ ቅዱስ የሚጠቅሱት? እኛ ለምናምነው እምነታችንን ይደግፋል ወይ ደግሞ እኛ የምናምነውን እምነትና አስተምሯችንን ይደግፋል ብለው መጽሐፍ ቅዱስ ይጠቅሳሉ። ስለዚህ መጽሐፍ ቅዱስን ይጠቅሱና ደስ ባላቸው መንገድ ያን መጽሐፍ ቅዱስ ይረዱትና ከዛ በኋላ በቃ ለእምነታችን እኛ ለምናደርገው ልምምድ ሰፖርት ያደርገናል ብለው መጽሐፍ ቅዱስን በደንብ ይጠቅሳሉ። ስለዚህ ስለጠቀሱ እነዚህ ሰዎች መጽሐፍ ቅዱስን ይጠቅሱና በራሳቸው መረዳት መጽሐፍ ቅዱስን ኢንተርፕሬት ያደርጉታል። which is ያው ሶላ ስክሪፕቹራ እያሉ ሊለዩት ይሞክራሉ። አንድ አይነት ነው፣ ለኔ ልዩነት የሌለው ነገር to be honest። ኦኬ፣ ለዚህ ነው ይሄን ያነሳ ነው። ሶስተኛው ሐሳብ ምንድነው ከተባለ
ያው ሉተራን ቸርች ላይ ስናነሳ ጋይስ በደንብ አስተውሉ። ፕሮቴስታንቲዝም ከስር መሰረቱ የሰው ሰራሽ እምነት ለመሆኑ አንዱ ማሳያ ይሄ ነው። ቀደምት ከሚባሉት በደንብ አስተውሉ። ቀደምት ከሚባሉት የፕሮቴስታንት ዲኖሚኔሽኖች ውስጥ አንዱ ማን ነው? ሉተራኖች ናቸው። ጴንጤቆስታል ከዛሬ 100 ዓመት በፊት ነው የመጣው። ሉተራኖች ቀደምት ከሚባሉት ውስጥ ናቸው። አሁን እኛ ጥያቄ እያነሳን ያለነው የምር ሉተራኖች የጌታ ቤተክርስቲያን ከሆኑ ነው ጥያቄ ምልክት ውስጥ መንከቱ። በደንብ ስሙ። የጌታ ቤተክርስቲያን ከሆኑ እንዴ አውሮፓ ላይ ትልቁ የሚባል ሉተራን ቸርች የሉተራን ቦዲ የሚባሉት ቸርች ኦፍ ስዊድን ሙሉ ለሙሉ ተወጣለች። ስንት ዓመት? የዛሬ 16 ዓመት ቸርቿ ሙሉ ለሙሉ ተመሳሳይ ጾታና ጋብቻ ተመሳሳይ ጾታ ያላቸውን ሰዎች ማጋባት ጀምራለች። ኦፊሻሊ ጌይ ፓስተር አለ፣ ሌዝቢያን ፓስተር አለ። ኦፊሻሊ የተቀመጠ ነገር የዛሬ 16 ዓመት። እንግዲህ መጀመሪያ የሚባሉት የፕሮቴስታንት ዲኖሚኔሽኖች ይሄው እንዲህ እየተዋጡ ነው። ምንን ያሳየናል? የጌታ ቤተክርስቲያን ላለመሆኑ። ኦኬ የጌታ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው። ይሄው ተመሳሳይ ጾታ ጋብቻ እግዚአብሔር የሶዶምና ጎሞራን እሳት ያዘነበባቸውን ህዝቦች ይሄው በቸርች ደረጃ አሜን ብለው ተቀብለዋል። አሜን ብለው በቸርች ደረጃ አንድም ሰው በማስረጃ የኢትዮጵያ ቤተክርስቲያን ኦሪየንታሉስ ሊሆን ይችላል፣ ኢስተርኑስ ሊሆን ይችላል። አንድም ሰው በማስረጃ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ እህት አብያተ ክርስቲያናት በቸርች ደረጃ ተመሳሳይ ጾታ ጋብቻን ተቀብለዋል የሚል ነገር ማንም ሰው ሊያነሳ አይችልም። ማንም ሰው ኦኬ። ስለዚህ ይሄ ነገር ወደ ኢትዮጵያ መምጣቱ አይቀርም ነው። ፎርካስት ማድረግ እኮ ጋይስ ምንም ፊዚሲስት መሆን አይጠበቅም። ለምን ዩሮፕ ላይ ትላልቅ የሚባሉ ዩሮፕ ላይ የነበሩ ቸርች ኦፍ ስዊድንን ከዋጡ አሜሪካ ላይ ኢቫንጀሊካል ሉተራን ቸርች ኦፍ ኦልሞስት ወደ 3.5 ሚሊዮን ሜምበር እዚህ የማይመጡበት እውነት እናውራ ከተባለ ፋክት እናውራ ከተባለ የኢትዮጵያ ባህል ነው እንደ ባህል ራሱ የያዘው። ለምን ተጋበዙ ነው። ሁለተኛ ደረጃ እንደ ወንድማችን ዮሲ ነገሮችን የማምታታት ስትራቴጂ ነገሮችን ሲያምታታ ተመልክተናል። ምን አለ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ ገባና ኢትዮጵያን ኦርቶዶክስ ቸርች ዴቨሎፕመንት ኤንድ ኢንተርቸርች ኤድ ኮሚሽን የሚባል አለ። ኦኬ እርዳታ ላይ የሚሰራ ለምሳሌ ድርቅ ሲመጣ ምን ሲመጣ አራት ነገሮች ላይ ለምሳሌ አሁን ቀደም ካላቸው አካላት ጋር ብቻ ቀደም ካላቸው አካላት ጋር ከፉድ ሴኩሪቲ ጋር በተገናኘ ከጤና ጋር በተገናኘ ከሰዎች መብት ጋር ሂውማን ራይትስ ከኤዱኬሽን ጋር በተገናኘ እንደዚህ አይነት ነገሮችን ይናገራል። ነገር ግን አንድ ትልቅ ነገር ቀጥፏል። ምን ብሎ ተናግሯል? ኢትዮጵያ ቤተክርስቲያን ከነዚህ አካላት ለምሳሌ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ሊሆን ይችላል ከነዚህ ከተባሉት አካላት ብር እየተቀበለች ትጠቀማለች ለራሷ ያለበትን ነገር ማስረጃ ይሰጠናል። ኦኬ ምንም ዛሬ የማታውቁትን ነገር ላሳውቃችሁ ላልከው ዮሲ በጣም እናዝናለን። እኛ ይሄንን ነገር ቆይተናል ካወቀን። ነገር ግን እርዳታ ነው የሚሰራው፣ ሂውማኒቴሪያን ስራ ነው የሚሰራው ከነዚህ አካል ጋር። አንድም ነገር ላይ ቴዎሎጂካል ዲስከሽን አልተደረገም ወይ ደግሞ ወደ አንድነት ለመምጣት የተሞከረ ነገር የለም። ያንተን እኮ ስናነሳ ዮሲ ሉተራን ተብለው እኮ ነው የሚጠሩት። የሉተር ተከታይ ነን ብለው እኮ ነው እያወሩ ያሉት እነዚህ አካላት። ኦኬ ማንም ሊያውዛቸው አይችልም። በፕሮቴስታንቱ ዓለም ላይ ትልቁ ችግር ጋር ይሄ ነው። ተመሳሳይ ጾታ ጋብቻን እንደ ቸርች ተቀብለው እነሱም ቸርች ነን ብለው ይቀጥላሉ፣ ሌላውም ቸርች ነን። ያላቸው ብቸኛ አማራጭ በቃ ከነዚህ ሰዎች ራሳችንን ለይተናል ብለው መቀጠል። ማንንም ሊያወግዝ አይችልም። ማንንም ሊያወግዝ አይችልም። ስለዚህ መካነ ኢየሱስም እንደ ቸርች ምንድነው የምታደርገው? ከነዚህ ካላት ጋር በቃ ካሁን በኋላ ከቅዱስ ቁርባን ዩካሪስቲክ የሆነ ኮሚኒየን እንደዚህ አይነት ኮሚኒየንና ቆርጫለሁ ብላ ነው የምትቀጥለው። አለቀ። ስለዚህ የማይገናኙ ነገሮች እኛ እያነሳን ያለነው በዛ በኩል የተጋበዙ ሰዎች የስነ መለኮት ተማሪዎች ምርቃት ላይ የተገኙት ነው ዋናው ዓላማ። እዚህ ጋር ኢዮስ እያነሳ ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያን እያለ ያለው ምንድነው? ሂውማኒቴሪያን ስራ ላይ ነው። ኦኬ ሂውማኒቴሪያን ስራ ላይ ኦፍ ኮርስ አብረው ይሰራሉ። ይሄን ደግሞ ከበፊት ጀምሮ የምናውቀው ነገር ነው። አለቀ። ኦኬ ሂውማኒቴሪያን ስራ ላይ ይሰራል። ስለዚህ እንደው የማይነጻጸር ነገር ለማነጻጸር ብንሞክር እኛ ፍራቻችን ምንድነው? ቪዲዮ ስንሰራ ዋናው ቪዲዮን የሰራንበት ምክንያት ምንድነው? ኢትዮጵያ ያለችው መካነ ኢየሱስ ቤተክርስቲያን በዚህ ነገር እንዳትዋጥ፣ ኦኬ እንዳትዋጥ ነው ኮንሰርናችን እኮ እሱ ነው፣ እንዳትዋጥ። ለምን እንደ ሀገር ኦፍ ኮርስ ቅድም መጨረሻ ላይ ክሬዲት ሰጥቷል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢቭን ከተወሰነ ጊዜ በፊት እዚህ ሀገር ላይ ተመሳሳይ ጾታ ጋብቻ ያላቸው ሰዎች እንደው ወደ ኢትዮጵያ ንግባ
መተን ላሊበላን ካልጎበኘን ሲሉ መንግስት ይፍቀድ፣ ግን ለሚደርስባቸው ነገር ራሳቸውን ችለው ሪስፖንሲቢሊቲውን ይወስዳሉ ብላ ቤተክርስቲያን ናት ኦፊሻሊ እንትን ያለች። ቤተክርስቲያናችን በዚህ ነገር ላይ ያላት ነገር ግልጽ ያለ ነገር ነው። ነገር ግን እንደው የእርዳታ ስራ ሁማኒቴሪያን ስራ ላይ ቸርች እንደመሆኗ በምትሰራው ስራ ብር ተቀብላ ነው የምትሰራው ከነሱ የሚለውን ነገር ማስረጃ ጠይቃለሁ። ወደሱ እንመጣለን። ወደሱ መምጣታችን አይቀርም ኪዌንዴ ኦር ባክ ኤንድ ፎርዝ በሚኖርበት ሰዓት ላይ እና የማይገናኝ ነገር ባናገናኝ፣ ኦኬ፣ የማይገናኝ ነገር ባናገናኝ፣ ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ ሲሶይ። እሺ ቴንኪ ጋዲ በተነሳው ነገር ላይ እድል ግን መስጠት አለብህ። ጋዲሳ ያለው ራሱ እርስ በራሱ ይጋጫል። እርስ በራሱ ታርጊውና እነሱ በተነሳው ነገር እነሱ ራሳቸው 5 ደቂቃ ጋዲ ባነሳው ላይ ኢዮሲ ሪፊት ያደርጋል። ከዛ በኋላ ነገርየው ምንም ቴዎሎጂካል ነገር ስላልሆነ ማጠቃለያ ሰተን እንጨርሳለን። ጥያቄ መጠየቅ ከፈለገ ኪዌ እንዴት እናድርገው? ለምን ነገሮችን ማጥራት ስላለብን አንዳንድ የተነገሩ ነገሮች ስላሉ ጥያቄና መልስ እናድርገው። ችግር የለውም። አሁን ደርሳለን። ሪፊት መጀመሪያ ላድርግህና ያንተን አቋም፣ ከዛ ወደ ጥያቄና መልስ 3 ደቂቃ ሪፊት ይደረግ። 3 ደቂቃ አመሰግናለሁ። በጣም አብዛኞቹ ኦርቶዶክስ ወንድሞቻችን በተለይ ቲክቶክ ላይ ያሉት መላውን ኦርቶዶክስ አይወክሉም ብዬ ነው ማምነው። የኔ አመለካከት ነው፣ አክብሩልኝ። በጣም የሚገርመው ነገር ውይይት ሲያደርጉ የሰው ንግግር ከአውዱ ውጭ ለምን እንደሚያደርጉ በጣም ነው የሚገርመኝ። አሁን በጣም ወተት ኤፊ የሚለው ነገር አለ። ወተት ነጭ ነው ሲባል ወተት አረንጓዴ አይደለም ብሎ ክርክር መግጠም ምን የሚሉት ሙግት ነው? በጣም ማያስኬድ ሙግት። ምን አለ እኔ እያልኩ ያሉት ምንድን ነው? የመካኒሱን ቤተክርስቲያን የተወሰኑ ሰዎች ተጋብዘው ነበር እዚህ። ከዛስ ወዴት ድምዳሜ መጣ? ይኸው የሶላ ስክሪፕቱራ የቅዱሳት መጽሐፍ ብቻ የሚለው ትምህርት ምን ሆኗል? የሚቀበሉ ሰዎች ሰዶማዊነትን የሚቀበሉ ናቸው ብለህ ደመደብ። ከዛ ቅዱሳት መጽሐፍትን ብቻ የሚለውን መካኒሱ አትቀበልም? ትቀበላለች። ታዲያ ምን ልታረግ? ሰዶማዊ ያረካት ማለት በድምዳሜ። ከዚህ በላይ መምታታት አለ እንዴ? አንዴ አላልኳትም ትላለህ፣ በድምዳሜ ደግሞ ሰዶማዊነት ትላለህ በምትከተለው ትምህርት። ከዚህ በላይ ብላስፌሚ አለ ወይ? ስድብ አለ ወይ? የለም፣ ነውር ነው። አንድ በፍጥነት ነው። ሁለተኛ በጣም የሚገርመው ነገር አሁንም ውሸት የኦርቶዶክስ ቤተክርስቲያን አክብሮቴን መጀመሪያ ገልጫለሁ። እንደዚህ አይነቱ ሚስ ሪፕሬዘንቴሽን እንዳይኖር የኦርቶዶክስ ቤተክርስቲያን የልማት ክፍል ከነዚህ አሁን ከጠቀስኳቸው ቁጥራቸው ከ60 ከ70% ከ80% በላይ ሰዶማዊነትን የሚቀበሉና የሚያቀነቅኑ በገንዘብ የሚረዱ ተቋማት ጋር በልማት ጉዳይ ላይ ህብረት አድርጋ ትሰራለች ተባለ እንጂ ወደ ካዝኗ ገንዘብ ታስገባለች አልኩ? ውሸት አላልኩም። የደከመ ሙግት ይዛ አትምጣ ጋዲሳ ፕሊስ። ዊን ለማድረግ በሚል ከንቱ ፍላጎት የሰው ያላለውን አትበል። እኔ ያልኩትን በል። እኔ ያልኩት ይሄ ልማት ክፍል ከነዚህ ተራድኦ ድርጅቶች ጋር ይሰራል። እኛ እኮ ስንቃወም ነበር ፌስቡክ ላይ እንዴ። እኛ በሰልፍ ክሪቲዝም እናምናለን። እናንተ ናችሁ በሰልፍ ክሪቲዝም አታምኑት። አውጥተን የተናገረውን የጌታውን የራሞ ፕሮቴስታንት ነው ሉተራዊ ነው የእሱን ማስረጃ አንድ ይዘህ የመጣው መቼ አንተ ከራስ አመጣ? እኛ እኮ እርስ በርስ መተቻቸትን እንደ ጥሩ ባህል የምንወስድ ነን። ስለዚህ ወደ ምንድነው ወደ ኦርቶዶክስ ቤተክርስቲያን ካዝና ገባ ብለህ ያመጣው ነገር ያልተባለ ነው ያልኩት። በኦርቶዶክስ ቤተክርስቲያን ትሰራለች ከነዚህ ድርጅቶች ጋር። ታዲያ ይሄ መስራት ቅድስና ነው? ለልማት ጉዳይ ለምንም ጉዳይ ይሁን ሰዶማዊነትን ከሚቀበል ከሚያቀነቅን ገንዘብ ከሚሰጥ እንዲሁም ካሪኩለም ስርዓተ ትምህርት ከሚያደራጅ የተራድኦ ድርጅት ጋር ምንድነው የኦርቶዶክስ ቤተክርስቲያን ምን ትሰራለች እንዴ? የምታረጋቸው ግንኙነት ቅድስናን አይነካም እንዴ? እኔ ሲገባኝ እኮ የቅድስት የአባቶቻችን የእምነት መግለጫ ቅድስት ብሎ ያስቀምጣሉ። ከቅድስትነት አንጻር ይሄ አይብራራም እንዴ? ግንኙነት አይዋጅም ላይ አይስተካከል? ከማን ጋር ግንኙነት ከሶዶማውያን ገንዘብ ተቀብለህ ነው ሰውን ኢትዮጵያ ወንድምና እናትን የምትረዳው? ከዚህ በላይ መቃወስ አለ? ትክክለኛ ያልሆነ ነገር ነው። ቴንክ ዩ። ኦኬ እሺ፣ አንዴ ጀምረው ምንድነው አሁን ወንድማችን ዮሴ የተናገረው ነገር አሁንም እውነት ለማውራት በ3 ደቂቃ ውስጥ ቅድም የሰማችሁ ሰዎች ሰምታችኋል። ጥሩ ነው። አያችሁ፣ ሰው የሆነ ነገር ከተናገረ በኋላ ልክ እንዳልሆነ ሲገባው ሊያዝ እንደሆነ ሲገባው ሀሳብ መቀየሩ ጥሩ ነው። ገንዘብ እየተቀበለች ብሏል አላለም? ጋይስ ኮሜንት ላይ አሳውቁኝ እስቲ። ገንዘብ እየተቀበለች የኢትዮጵያ ቤተክርስቲያን ገንዘብ እየተቀበለች ብሏል አላለም? ጆሮአችን መቼ ይሰራል? በደንብ ብለሃል።
ኦኬ ገንዘብ እየተቀበለች ኢትዮጵያ ቤተክርስቲያን ከነዚህ እርዳታ ድርጅቶች ትሰራለች ብለሃል። ኦፍ ኮርስ ብለሃል። አሁን ግን አይ እንደዛ አላልኩም ካዝና ውስጥ ታስገባለች አላልኩም ምናምን ብለህ ሀሳቡን ሽፍት አድርጋል። አሁንም ድጋሚ ልንገርህ ዮሲ የምትሰማ ከሆነ ቀደም የሚያነሷቸውን ሀሳቦች ስለተውካቸው አሁንም መካነ ኢየሱስ ቤተክርስቲያን እነዚህን ሰዎች ጋብዛለች የሚል ክሌም አልተነሳም። ክሌም ላልተደረገ ነገር መልስ አትስጥ ፕሊዝ። ኦኬ እያነሳን ያለነው የስነ መለኮት ትምህርት ቤት ተማሪዎች ምርቃት ላይ እነዚህ አካላት ተጋብዘዋል ነው የተባለው። ኦኬ ምን ሊያደርጉ ተጋበዙ ነው ጥያቄው። ለምን ተጋበዙ? ስለዚህ ዊዚን እዚህ ኢትዮጵያ ኮሚኒቲ ውስጥ ማለት ነው እዚህ ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ውስጥ እንደዚህ አይነት ፍላጎት ያላቸው ብዙ አካላት አሉ ማለት ነው። ለምን እነዚህን ሰዎች ኢንቴንሽናሊ መጋበዛቸው ራሱ ምን አይነት ፍላጎት እንዳላቸው ያሳያል። ለምን ተጋበዙ ነው። ሁለተኛ የኢትዮጵያ መካነ ኢየሱስ ፕሬዝዳንት ለምሳሌ ቦታው ላይ ተገኝቷል። ለምን ተገኘ ነው ጥያቄያችን። እነዚህ አካላት እንደሚመጡ እያወቀ ለምን ተገኘ? ኢቭን የስነ መለኮት ትምህርት ቤቶች ላይ ጋይስ ኢማጂን አሁን እኮ ጥያቄያችን እሱ ነው። ወንድማችን የሚያነሳው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተገናኘ ሂውማኒቴሪያን ስራ እንዴት እንደሚሰራ መቼስ ለአንተ አልነገርም። አሁን ለምሳሌ ሀገራት ከሀገራት ጋር ሂውማኒቴሪያን ስራ ይሰራሉ። ለምሳሌ ኦፊሻሊ ግብረ ሰዶምን የተቀበሉ ሀገራት ለምሳሌ ኦፊሻሊ ግብረ ሰዶም ችግር የለውም ብሎ እንደ ሀገር የተቀበሉ ሀገራት ለምሳሌ ሂውማኒቴሪያን ስራ ለምሳሌ ከሌላ ሀገራት ከማይቀበሉ ሀገራት ጋር ይሰራሉ። ሂውማኒቴሪያን ስራ ላይ እንደዚህ አይነት ነገር የተለመደ ነው፣ ይሰራል። ሂውማኒቴሪያን ስራ አብሮ ይሰራል። ኦኬ ይሰራል። ለምን ዋናው ድርቅ ሲመጣ ምን ሲመጣ ሰዎችን ሰፖርት ማድረግ ስለሆነ፣ አሁን እኛ እያነሳን ያለነው ግን ከትምህርት አንጻር ነው፣ ቸርችን ከመዋጥ አንጻር ነው። ቅድም እንዳልኩት ደረታችንን ነፍተን የምንናገረው የኢትዮጵያ ቤተክርስቲያንም ሆነ እህት አብያተ ክርስቲያናት አንድም ሰው በቸርች ደረጃ ተመሳሳይ ጋብቻ ነው ግብረ ሰዶማዊነቱን ተቀብሏል የሚል አንድም ማስረጃ ማንም ማምጣት አይችልም፣ የለም። አሁን ወደ ሉተራኑ ስንመጣ ግን ቸርቾች ናቸው ሙሉ ለሙሉ እየተቀበሉ ያሉት፣ ትላልቅ ቦዲ ያላቸው ቸርቾች ናቸው እያልን ነው። ይሄ ምንን ያሳያል ብለን ተናገርን? ፕሮቴስታንቲዝም ከስር መሰረቱ ራሱ ሰው ሰራሽ እምነት መሆኑን ያሳያል እያልን እየተናገርን። ለምን ቀደምት የሚባሉት የፕሮቴስታንት ዲኖሚኔሽኖች ለምሳሌ ሉተራኖችን ብትመለከቱ ቀስ በቀስ በተመሳሳይ ጾታ ጋብቻ እየተዋጡ እየመጡ ነው በቸርች ደረጃ። ይሄ ደግሞ የማይቀር ነገር ነው። ከዛ ከሶላ ስክሪፕቹራ ጋር በተገናኘ ያወራው ነገር ምንድነው ከተባለ ከሶላ ስክሪፕቹራ ጋር በተገናኘ ያወራው ነገር ምንድነው? እኔ ያነሳሁት ሀሳብ ምንድነው? በቀላሉ ሰዎች መጽሐፍ ቅዱስን ለገዛ ፈቃዳቸው እየተረጎሙ እነሱ የሚያደርጉትን ልምምድ ይደግፈናል ብለው ያስቡትን ያንን ነገር ያደርጋሉ ነው፣ አለቀ እንጂ አስቲ ጀነራላይዜሽን ላስቀመጥኩ። እሺ ጥያቄና መልስ እናድርገው። በቃ አሁን የ7 ደቂቃ ጥያቄና መልስ እዮሲ አለ? የስ አለው አም ሂር 7 ደቂቃ ጥያቄና መልስ። እሺ 7 ደቂቃ ጥያቄ ወይ የካምብሪጁና የሳሪሱ እየጠሩ ነው። ቀጥሉ። ማይነን አኬ ባትረብሽን ጥሩ ነው። ኧረ ይቅርታ ምን ማረበሽኩኝ፣ መልእክቱን ያስተላለፍኩት። ቀጥል አባቢ። እሺ ያው በቃ ወደ ጋዲሳ ጥያቄ ልጠይቅ። የመጀመሪያው ጥያቄ የመጀመሪያው ጥያቄ የኦርቶዶክስ የልማት ክፍሉን በሚመለከት የተነሳ ነው። እነዚህ አብረን እንሰራቸዋለን ያሏቸው ከ80% በላይ የሆኑ ሰዶማ የተራድኦ ድርጅቶች በፓርትነርሺፕ ይሰራሉ በልማት ስራ ዙሪያ ወይም በተለይ በድንገተኛ ኤመርጀንሲ ጉዳይ ላይ የልማት ስራ ይሰራሉ ማለት ራሳቸው መጥተው ይሰራሉ ማለት ነው እንዴ? ገንዘባቸውን ሰጥተው መሰል የሚሰሩት ወደ ኦርቶዶክስ ቤተክርስቲያን ወደ ዋናው ይገባል የሚል ክሌም አላስቀመጥኩም። ወደዚህ የልማት ክፍል ግን በኮርፖሬሽን አብሮ የሚሰራ ፓርትነር ስለ ልማት ስራ እንዴት ነው አብሮ ፓርትነርሺፕ ስለመሆን የሚታወቅ ነገር አታውቅም እንዴ? ማለት ፕሮጀክት ተቀርጾ ፋይናንሻል ፎርካስት ተቀምጦ ገንዘብ ተቀብሎ ነው ያንን ወደ ስራው ማድረስ። ታዲያ መገንዘብ መቀበል አይደለም? መልስልኝ። ትንተና ነው ወይስ ምንድን ጥያቄ ነው? ዮሲ ጥያቄ ከሆነ ወይ ማብራሪያ ከሆነ ግልጽ አድርገው ነው። ስለሆነ ችግር የለውም። ጥያቄ እንዲጠየቅ እሺ፣ ቀጥል። ችግር የለውም። ትንተናውን ቀጥልሽ። እሺ፣ ጥያቄ ያለ መስሎኝ ነበር። ጠየቁ። ካዝናውን ሳይነካ የልማት ድርጅቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተራድኦ ድርጅቱን ኮሚሽኑን ካዝናውን ሳይነካ የልማት ስራ አለ? መልስልኝ። አሁን ላልከው ነገር ኦፍ ኮርስ ፓርትነርሺፕ ላይ ኤድ ላይ ገንዘቦች አሉ። ገንዘብ ኢንቨስት ይደረጋል፣ ይሰራል። ነገር ግን እንዳልኩ የገንዘቡ ሙሉ ለሙሉ የሚውለው ገንዘቡ ሙሉ ለሙሉ ቆይ አንዴ
ለመልስላ ወዳጄ ገንዘቡ ሙሉ ለሙሉ የሚውለው እርዳታ ስራዎችን ለመስራት ነው። ይሄንንም ለማሳየት ኢቭን ከዚህ አልፎ ከእንደዚህ አይነት አካላት ጋር አይደለም ከሙስሊም ቤዝድ ከሆኑ ካንትሪዎች ጋር ከሙስሊሞች ጋር ራሱ የእርዳታ ስራዎች ይሰራሉ ወዳጄ። ደቂቃዬን አትፍጅ ጋዲሳ ተመለሰልኝ። ስለዚህ አንተ ተነስተህ የልማት ስራን በሚመለከት ገንዘብን ሳነሳ አልገባም ካዝና ውስጥ ብለህ የተናገርከው የማይሰራ ሙግት ነው ማለት ነው። ኤኒዌይስ የማን ካዝና? እሺ በራሴ ጥያቄ ሳመጣልሽ ችግር የለም። ያስቀመጥኩ እኮ እንዴ አመንካርል እንዴ አሁን ታዲያ ምንድነው ወደዚህ ወደዛ የምትለው? ልቀጥል። ሁለተኛ በጣም ሌላኛው ማነሳው ነገር ሁለተኛ ላነሳልህ የምፈልገው ነገር የትኛውንም ግንኙነት ቤተክርስቲያን በልማት ክፍሏ ይሁን በየትኛውም ክፍሏ በራሷ መዋቅር ውስጥ ባለ